ብቻ ያሰራላት መስሎኝ ነበር። ቢዝነሱን የሚያስጀመራት እሱ ነው። ቢዝነሱን ያስጀመራት ከማዳም ስራም ያስወጣት ወይ ይሄን ሁሉ ወጪ ያወጣላት ራሱ ነው። ይሄ ቢኖርም ባይኖርም ለሀቅ ነው። መጨረሻ ላይ ግን ልጁ ሂሳብ ሰርቶ የመጣ ከዛ በኋላ ለምትሰራው ስራ እያንዳንዷን ማትረፍ ፈልጎ ነው የመጣ። ልጅቷን ፈልጓት አይደለም። ይስቱ የሷ ሞዴሬተር ነው። ይሰራባት ነው የመጣው። መኖሪያ ፍቃድ አሰርቶ ከመዳም ቤት አውጥቶ ሱቅ አስገብቶ እሷ እንዳገልጋዩ ናት፣ እንደተቀጣሪ ናት። በጉልበቷ እየሰራች ትርፏን እንዳለ ይወስዳል። እሱ እዛ ተቀምጦ እሱ የመጣው መጀመሪያ ደህና ሂሳብ አሳይቶ ብሩን ካሳያት በኋላ ለእያንዳንዷ ሂሳብ በኋላ ነው እኔም የገባኝ። ለእያንዳንዷ ሂሳብ ለሚጠይቃት ኖ ማለት አትችልም። ቢኮዝ ቢዝነሱን የከፈተው እሱ ነው። ስለዚህ እኔንም ብትጠይቂኝ አንቺም ብትጠይቂ ወንድ ከሆንክ ግባ አለ እየሰማኝ ነው። ወንድ ነኝ ካልካንተ ወንድ ከሆንክ ና ግባ። ሶ በሱ አይነት ነውና መጨረሻ ላይ ገብተህ ወንድነትን አሳየን። ወንድ ከሆንክ ገብተህ እዚህ ጋር ተነጋገር። ቴንኪው። እሺ ይቅርታ ነፍጠኛ ቀጥል። ያ መጨረሻ ላይ ልጅቷን እያንዳንዱ ሂሳብ ሰዎችን በመተዋወቅ እምሰራልሽ እኔ ነኝ ብሎ ሂሳብ የሚሰራ እሱ ነው። ያን ሂሳብ ያመጣው ደግሞ ሀኪሱ አይደለም የከፈለው። ልጅቷ ታዋቂ ስለሆነች ፎሎወር ስላላት ከስተመር ስላላት ከሷ ጋር እንዳንገናኝ አድርጎ ሌሎችን ሴቶችና ወንዶችን ለትንሿ ነው ብሎ ሂሳብ እየተበደረ ነው ይሄን ኦርደርና የወረቀቱን የሚከፍለው ሀኪሱ አውጥቶት አይደለም። እያንዳንዱ ሰው በብድር መልክ እየጠየቀ ሂሳብ ነው የሚሰራ። ልትጅልኝ የሚገባው ቆይ ልጨርስ ትመልሽልኛለሽ ኦር ትጠይቂኛለሽ አቦ። እያንዳንዷ ነገሮች እነዛ ሂሳብ የሚዞሩት በስሙ አይደለም። በጣም ኢንተሌክቹዋል ነው ልጁ። በሱ ስም የዞረ ወደ ስዊዘርላንድ የገባ ወደ ኢትዮጵያ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እያንዳንዱ ብተጅ በስሙ ብር ያልገባበት ኢትዮጵያ ውስጥ አካውንት አታገኝም። በሱ ስም ግን አይደለም። አንደኛው አለላ ነው። ብዙ ብሮች ወደ አለላ የገቡት ባለላ ስም ነው። ግን አሁን ቅድም ስትናገሪ የኛ ሀገር ታውቂያለሽ፣ ብዙ ጊዜ አረብ ሀገር የሚኖሩት እህቶቻችን በባንክ ህጋዊ አይደለም የሚልኩት። በቃ በከሌ ሄደሽ አስገቢለትና በከሌ አካውንት አስገቢ ነው የሚባለው። ሰው ትንሹ አይልም ወይም አስቴር አይልም። ስለዚህ ብሩን ለሳምበዲ ትሰዋለች ወይም ብላክ ወይም ሳምሲንግን በለውና ህገወጥም ቢሆን ያስገባዋል። በዛ ሰው አካውንት ገብተሽ ታገኘዋለሽ። ስለዚህ እሷ እዛ በኋላ ምንድነው እያንዳንዶችን ልብስ ኦርደር ያደርጋል። እሱ ይመጣላታል። ዙሮ ሂሳቡን ለሱ ነው የምትሰጠው። በስሙ ግን እንድታስገባ ያዛትም በኋላ እንዳይገኝ ነው። እያንዳንዱ አስገቢ የተባለችውን ብር ከ1.ምናምን ሚሊዮን የኢትዮጵያ ብር በላይ እንድታስገባ የሚያዛት እሱ ነው። ያን እንዴት እምቢ ይባላል? ቢዝነሱን የሚያንቀሳቀሰው እሱ ነው። ማናጀሩ እሱ ነው። ሱፐርቫይዘሩ እሱ ነው። ባሏ እሱ ነው። ፍቅረኛዋ እሱ ነው። ሶ እዚህ ላይ እንዴት ይባላል? ራሱን የከፈተው ቢዝነሱን እንደሚሰራባት ግን አልተካረም። ጥያቄ ያወጣላት ብር የወሰደባት ብር ካወጣላት ብር ይበልጣል። እሱን ሂሳብ ሰርተን ነው የምናውቀው ምን ያህል እንዳወጣች በእያንዳንዷ ቀን። ቅድም ስትናገሪ አንቺ ትርፍ እየበላሽ ነው። ትርፍ አትበላም እሷ። እያውቃታል። ሂሳብ የሚሰራ እሱ ነው። የራሷን አካውንት ይዞታል። በኋላ ነው እንዲሁም ቅድም ማንም ሰው እንዳይገባ። እንዴት ነው የሰው ልጅ ዘመድ አዝማድ የላትም የሚመክር በመተት አስሯት ካልሆነ በስተቀር አመቱን ሙሉ ጉልበቷን ሲጠቀምባት እሷ እየሸጠች እሷ ላይቭ ላይ ስደርቁላ እሷ ሽጣ እሱ ትርፉ። በዛ ላይ ልብስ የሚልኩት ሰዎች እየተከፈላቸው ሳይሆን በነፃ ልብሱ እየመጣ በእሷ ጉልበት እየተሸጠ ገንዘቡ ግን የሚገባው እሱ ጋር ነው። ስለዚህ ይሄን ያህል ጊዜ እቺ ሰው ነጋዴ ሆና ዘመድ የላትም፣ ጠያቂ የላትም፣ ትርፍ የለሽም ወይ አትለወጪም ወይ አታድጊም ወይ የምትሰሪበት ብር የት ነው የሚገባው የሚል አካል የላትም፣ ጠያቂ ምን ያህል ጊዜ ሰራች? ምን ያህል ጊዜ ስራው ከተጀመረ ጀምሮ ለምን ያህል ጊዜ ተሰራ የሚለውን ጥያቄ ስትመጪ ይመስልሻል? ኤፕሪል 19 ነው ቢዝነሱን የጀመረችው። ስለዚህ ማርች 19 ያነጋገረችው ኤፕሪል 1 መፖሰት ጀመረች። 8 months 8 ወር። የሰው ልጅ በ8 ወር ማትረፍና ገንዘብ ማካበት አይጀምርም እንዴ? 8 ወር ሙሉ ነግዶ ያስገባል። ኦርደር ያመጣል፣ ያስገባል። ብር አስገቢ ይላል። ኦርደር አዘዣለሁ ብሩን ክፈይልኝ ይላል። በሱ ስም አይደለም የሚከፈለው። ይከፈላል፣ ልብሱ ይገባል። አሁን ስንሰማ ደግሞ ልብሱ አልተከፈለም፣ የልብሱ ብር ነው። አሁን የወንድማችን ሀቅ አለበት። ሀቁን ግን መጠየቅ የነበረበት መጀመሪያ ከልጁ ጋር መጣላቱን ሳይሰማ ነው መጠየቅ የነበረበት። እና ብሩ ላይ ሰማ አልነገረትም ነበረ። ከወጣ በኋላ እስከዛ 3-4 ኦርደር ሲጠየቅ መጠየቅ ነበረበት። እሷም አዛለች። ተፋታ ለዛማ ተቀጣ 95,000 ብር እኮ ቀጣ ነው ስላልጠየቀ በሰዓቱ። የዛኔ 2-3 ኦርደር ሲታዘዝ የመጀመሪያውን ኦርደር የቀረባችሁን ከዚህኛው ይሄናል የቀረውን ክፈሉኝ ባለማለቱ 95,000 ብር ቅጣት ቀጣ ነው ህዝቡ ቀጣው።
አይ ነው እኔ በሱ በህዝቡ ማለት አልፈልግም፣ ግን ያንቺን መልስ መመለስ የምፈልገው ብር ልትበላ የቻለችው ያ ካምፓኒ የባልና የሚስት ነው። ሶሻል ሚዲያ ደግሞ ማንኛውም ሰው ትዳር መስርቶ ይኖራል፣ ይወልዳል። ታላቆቻችን ወንድሜ አትሰማም። ልንገርህ፣ ቆይ እኔም ባሌን በሶሻል ሚዲያ ነው ያወቅኩት። 15 ዓመታችን ነው የተዋወቅነው። እነሱ በአካል ተገናኝተው አያውቁም። በአካል አይተው የማታውቀውን ሰውዬ ባላችን ብለው እኛ በጣም አክብረ ነው ነበር። እኔ በመልክ አላውቀውም። ዙፋንን በጣም ነው የምወዳት። ሳውዲ አረቢያ የምትኖር ልጅ እና ቪዲዮ ላይ ለማንም ሰው ለቻሌንጅ ሰርቼ አላውቅም። ለእሷ ኢቃማ ለማሰራት ህጋዊ ለመሆን ወይ ዱባይ ለመምጣት ወይ እዛው ሳውዲ ላይ ህጋዊ ለመሆን ቻሌንጅ ሰጥተውኛል ስትል ትንሿን ቤቴ ጠርቼ አክብሬ አሞግሼ የማላውቀውን ሰውዬ ባለቤቷ ብዬ ምን አይነት የተባረከ ሰው ነው፣ ይኸው አንዲት የመዳም ቅመም እህታችንን ከህገ ወጥነት ወደ ህጋዊነት ሊቀይሯት ነው ብዬ ማን በነገረን? እሷ በነገረችን። በአካል አይታው የማታውቅ ሰው እንዲህ ስህተቷን ካልነገርናት እቺ ልጅ ትጠፋለች። መሳሳቷን መንገር አለብን። ማመን አልነበረባትም። ተሳስታለች። እንደ ተሳሳት በደንብ አሁን ሳይሆን መጀመሪያ ዝም በል ልንገረው ለሱ እኔ 2 ዓመት ከ7 ወር ቲክቶክ ላይ እህቶቼን ስመክር ነው የምውለው። ሰው አትመኑ እያልኩ በአካል አግኝታው የማታውቀውን ሰው በአካል የምናገኘውን ሰው አብረነው የምናድረውን ሰው እንኳን ሙሉ ለሙሉ እያመን ነው አይደለም። ባል እንኳን የሚስቱን ራቁት ቪዲዮ ለክፉ ቀን እያለ ቀርጾ እያስቀመጠ ሲጣሉ በራቁት ቪዲዮ እያስፈራራ ነው። ባል እንኳን ይህን ያህል ብር ካላክሽ የራቁት ቪዲዮሽን አብረው እያሉ የቀረጸውን እየላከ እያስፈራራ ነው። አይደለም በሶሻል ሚዲያ በአካል አይተው የማታውቀው ትክክል አይደለችም። ስላጠፋችን የተበላችሁ ለምን? ሰው ስላመነች። በቲክቶክ ያወቀችውን ሰው በአካል አይተው የማታውቀውን ሰው ጭራሽ ደግሞ ቤተሰብ የለኝም ሁሉም ዘር ማንዘሬ ሞቷል። ቤተሰብ አላስተዋወቃት። ኢትዮጵያ ቤተሰብ ለቤተሰብ ቢተዋወቅ እሺ እንዴት ነው ሰው ቢዝነስ እንደዛ ስላደረገ ነው ማለት በብር ነው የተታለልሽው። ሴቶች ደግሞ በጣም በብር እንገዛለን። አየሽ፣ ወንድ ልጅ ብር እያሳየው ሴት ልጅ ገደል መክተት እችላለሁ ብሎ ያምናል። ኢቃማ ስላሰራልሽ በቃ ብር ከሰጠኝማ በቃ ጥሩ ሰው ነው ማለት ነው። ሰራልሽ። ምን አረገ? አስቀድሞ ኢቃማ አሰራልሽ ተበዳድሮ። ከዛ አንቺን መለመለና ለቢዝነሱ ተጠቀመብሽ። ካወጣው በላይ እጥፍ አገኘብሽ፣ ተጠቀመብሽ። አየሽ፣ መጀመሪያ መስጠቱን አንድ ሰው ሲወስድብን ብቻ ሳይሆን ሲሰጠንም ለምን ማለት አለብን። ለምንድን ይህ ሰው በጣም የሚሰጠኝ ማለት አለብን። ምን ፈልጎ ነው ለእኔ በጣም ብር የሚሰጠኝ? ዋይ አንቺ ሙሉ አካል አለሽ፣ ወጣት ነሽ። ለምንድን ነው የሚረዳሽ? ለምንድን ነው እኔ ጤነኛ ሰው ሆኜ ወንድ ልጅ ወንድ ስለሆነ ብቻ እኔን ሴቷን የሚረዳኝ? ለምን የሚረዳ ቤተሰብ የለው? ለምንድን ነው እኔ ላይ ገንዘብ የሚያፈሰው? የሆነ አላማ ስላለው ለሆነ ነገር እያመቻቸኝ ስለሆነ። ገባሽ? አንቺ ብልህ ብትሆኚ አርቀሽ ብታስቢ መካሪ ከጎንሽ ቢኖርሽ ዝም ብሎ ቀድሞ ስለሰጠሽ ብቻ ይህን አድርጌልሽ እኔ ነኝ ከመዳን ቤት ያወጣውሽ። ናርሲስቲክ ነው በጣም ደጋግሞ እኔ ነኝ ከመዳን ቤት ያወጣውሽ፣ እኔ ነኝ ቢዝነስ ያስጀመርኩሽ፣ እኔ ነኝ ሰው ያረኩሽ ምናምን እያለ ምንም ጥያቄ እንዳትጠይቂ እዛው ፍናርጎ ቅጥቅጥ። አዎ ከሰዎች ጋር እንድነጋገር አይፈልግም። ከሰዎች ጋር ሰዎቹ ጋር እንድናገር እንድደርስ እንዳወራቸው ከፈለኩት ሰው ጋር እንዳወራ ገስት ላይ እንዲገባ ምናምን አይፈልግ። ኢቭን እንኳን በእናንተ ፎሎ አስደርጓት ተብሎ እናንተ ጋር መምጣት አይ በቃ አቁም ያለኝ ማለት ነው የተወሰነ ሰዓት እና አቃለው ጥፋት እንደሆነ ታውቂያለሽ። እኔ ቡዳ ነኝ። ትንሽ ከቆየሽ ከኔ ጋር ጥያቄዎች ጠይቄሽ በደንብ ሳይኮሎጂካሊ ስረዳሽ መክሬ እንዳልቀይርሽ እንዳይባነንበት ነው። ትንሽ እኔ ቤት ደጋግመሽ ብትመጪ ኖሩ በእኔ ምክር ትቀየሪና ትባንኝበት ነበረ። ይሄ ሁሉ ሳትበይ ማለት ነው። ለዚህ ነው እንደዚህ አይነት ሌባ ወንዶች እኔን ይፈሩኛል። ሀቢባን ፎሎ አታርጉ፣ ሀቢባ ቤት አትግቡ፣ ሀቢባን አትዩ ነው የሚሉት። ለምን እንደዛ ያልኩት ማለት እኔ እኮ በጣም ጥፋተኛ ተምሬበታለሁ ማለት አሁን እኔ አልተማርኩም፣ ተምሬበታለሁ ማለት እንደዚህ ባይሆን እኔ ጠንካራ ልሆን አልችልም። ይህን እንደዚህ አልቆመም። ኢቭን ደግሞ ፈጣሪን ላመሰግን ይገባል። ለምን እንደሆን ምንም ቢሆን ራሴን ጠንክሬ እንድቆም ሰው ከሃዲ እንደሆነ ያመንሽው ማለት ከዚህ በፊት ወደፊትም ሊያጋጥመኝ ይችላል፣ ወደኋላም ሊያጋጥመኝ ይችላል። ይሄ ነገር ባይመጣ አልማርም። ገብቶሻል? አሁን ይህ ለእኔ ማስተማሪያ ለህዝቡን ማስተማሪያ ነው። እኔ ማመኔ ወይም እንደዚህ ስለሆን በቃ እኔ ተማርኩበት። ፈጣሪ ላልችለው አይደለም የመጣው ይሄ ነገር እንደዚህ ላልማርበት አይደለም። ይሄ ሰውዬ ከመጀመሪያውም ሲያስበረብር ብዙ ነገር ተበልታለች የሚሉኝ የደንቢዋ የኔ አዎ ተበላለች። ጽዋው ደርሷታል። ሀቢባ
ቆይ ይንገርሽ ማለት አሁን ይጨርስልሽ እና እያንዳንዱ ሰው በዚህ ብር ያልተበላ ሰው አይገኝም። አንቺ ሀቢባ ከኤምባሲዎች ጋር ከሀገር እንትኖች ጋር እገናኛለሁ ካልሽ ይሄን ልጅ አስመጭልን። እኔ ሰጥቼዋለሁ መልሶልኛል። ሌላ ብር ነው የጠየቀኝ። ነፍጠኛው ፐርሰናል ኢንፎርሜሽኑን ካመጣክልኝ የትም ሀገር ኤምባሲ ኮንታክት የማድረግ አቅም አለኝ። እሱን የሚያውቁ ሰዎች አሉና እዛው የራሳቸው ሰዎች ስዊዘርላንድ ድረስ የሚያውቁ አሉ። ቪዲዮ ሰራለሁ ብለሽ የለ ኦፍኮርስ ቪዲዮ ሰርቻ አሁን ቪዲዮ ሰራለሁ ብለሻል። ቪዲዮውን እይሰራ አሁን ደግሞ ለምሳሌ ቢሰራም አልመጣም አልተገኘም። ቤተሰቦች ችግር የለውም። እኔ ስሰራበት ይገኛል ታያለሽ። እና ነፍጠኛው ጨርስ እና ልጁ ብዙ ሰዎች ቅድም እንደተናገረ አንዳንዴ ተናግረሻል። የተበላ ሰውም ቢሆን ተበልቻለሁ ብሎ መጥቶ እዚህ አይቆምም። ቢኮዝ ማግኘት አይችልም። አሁን ለምሳሌ ወንድሜ ብር ትንሽ ወስዳብኛለች ብሎ የመጣ ልጁ ስለማይገኝ ልጅቷ ስላዘዘችው ነው ልጅቷን መጥቶ የያዘ። ትክክል ነው። እሷን ኦርደር ያደረገችው ግን ከልጁ ጋር የነበረው ኮሚኒኬት ምንድን ነበር የሚለውን መጠያየቅ ሲፈለግ ጠይቀው ማግኘት ስለማይችሉ በሙሉ ጠፍተዋል። ከዛ ውጭ ግን ልጁን ቢመጣ ብር ተበልቻለሁ የሚል እዚህ እመኘኝ ከ20 ሰው በላይ ይመጣል። ልጁ ደግሞ ከአመታት በላይ የሚወስድበት መብላት ሲፈልግ አሁን ቢጠየቅ በስሙ 1 ብር አልገባም። 1 ብር በስሙ አልገባም። በሚሊዮኖች ብር ሲገባ የእያንዳንዱ ኢትዮጵያ ውስጥ በየቦታው በየስሙ በየባንኩ ብር ያልገባበት ቦታ አይገኝም። የትንሿ ብቻ አይደለም የሌሎች ሰዎች ማለት ነው። ዞሮ እንዳልሽው ሰዎች እያንዳንዳቸውን ፐርሰናል ኢንፎርሜሽን ናቸውን ፈልገን በእነዚህ ሰዎች የዚህ ሰውዬ ቤተሰቦቹ ይገኛሉ። ለስካም ነው የመጣው። በወቅቱ ተሳክቶለታል። እስካም አድርጎ ሄዷል። አሁንም እኛን እህት ወንድሞቻችን እርስ በርሳችን ያበላላናል። እኔ ምንም ችግር የለውም። ትንሿም ያለብሽ ብር ካለ መግባባትሽ ጥሩ ነው። የሰው ሀብት መውሰድ ትክክል አይደለም። ወንድማችንም ቢሆን ቀድሞ ካለው ነገር እሷ ስታስተዋውቀ ለእያንዳንዷ ቅድሚያ መረጃ መጠየቅ ነበረብህ። እኛ እርስ በርሳችን በዚህ እንትን ማለት የለብንም። የሚማር ሰው ግን ከዚህ እንትን ለቀጣይ መማር አለብን። ወንዶችም ይሁን ሴቶችም ይሁን መማር አለብን። ትንሿ በዚህ መሸማቀቅ የለብሽም፣ መበርታት አለብሽ። ያለብሽ ዕዳ መክፈል ካለብሽ ትከፍያለሽ። ሁሉም ሰው ከጎንሽ ነው። ወንድማችንም ቢሆን የምትሰራ ልጆችን የምታሳድግ ትዳርክን የምትመራ በራስህ ክንድ ስራ ነው። ሀብትህ ይቅርብህ አንልም። እሱን ለማለት ፈልጌ ነው። ቴንኪዩ። እና አቡዬ ደግሞ ለማምነው አንድ ሰው ነበረ። እሱንም ሁሉንም አጣልቶኛል። ይንገርሽ እያንዳንዱ ሰው ከኔ ቤት ተቦልቋል። እሱና እሱ ብቻ እሱና እሱ ታውቃለህ እንዴት እንደነበረ። እና እኔ የተበላውበት ማለት እኔ በጣም ለሰዎች መመከር እንጂ እኔ እንደዚህ አይነት ነገር መሆን ሰው አልነበርኩም። እና አማክሬዋለሁ። አሁንም ግን ማንንም ሰው ተቆርቋሪ መስሎ ጓደኛ ቢመስል መካሪ ቢመስል ማንንም ሰው ከራስሽ ውጭ እንዳታምኝ። አሁንም ይቀርሻል። እሺ አሁንም ሰው አትመኝ። ለራስሽ ራስሽ ብቻ ነሽ ያለሽው። ራስሽን ችለሽ ቁሚ። ማንንም አትመኝ በገንዘብሽ ጉዳይ። ኦኬ ማንም ሰው አንቺ ትክክል ነሽ ብሎ ተጠግቶ ማንም አሁንም ሊበላሽ ይችላል። አጋዥ መስሎ ጓደኛ መስሎ ሞኝነትሽን አይቷል። አሁን እንዴት እንደተታላሽ እንደተበላሽ አይቷል። ስለዚህ ማንም ሰው መጥቶ አንቺ እኮ ትክክል ነሽ ብሎ እሽሩሩ ብሎ ቀርቦ አሁንም ሌላ ሰው ሊበላሽ ይችላል። ተጠንቀቂ። ድጋሚ እንዳትበይ። ይሄ ይበቃሻል። አሁን አንቺ ስራና ስራ ብቻ ነው ገንዘብ የምታስገቢው። ልብስ ላዘዝሽው ሰው ነው። በተረፈ ለማንም ሰው ብድር ማንም ሰው ቢጠይቅሽ እንዳታበድሪ። ሰማሽኝ? ትንሿል ብድር ማንም ሰው ቢጠይቅሽ እንዳታበድሪ። በቃ ገንዘብሽን ያዢ፣ ስሪ፣ ተለወጪ። አለቀ። በአሁን ደግሞ ቦይፍሬንድም ገለመሌም አያስፈልግሽም። ያስፈልገኛል ግድ ነው ብለሽ ከያዝሽ ደግሞ በገንዘብ እንዳትነካኪ ቦይፍሬንድ ጋር አይስጥሽ። አትስጪው ገንዘብ። እሺ እሺ። አረ ተምሬያለሁ በደንብ። እንዴት አስቀድሞ ሰጥቶ ነው የሚወስድብሽ። ስለዚህ አይስጥሽ፣ አትስጪው። አልፈልግም በይ፣ አትስጠኝ፣ አመሰግናለሁ በይ። ለምንድን ነው የምትረዳኝ? እኔ ተረጂ ነኝ። አልፈልግም በይው። መጀመሪያ ገንዘብ ሰጥተው ነው የሚገቡብሽ። ወይ ደግሞ ከተገኘ ተቀበይ። ግን በኋላ ላይ እንዲያርገልሽ ትሽ ወደን ያረክልኝ አልፈልግም እያልኩህ ነበር። በይ ጀግና ሁኝ፣ ጠንካራ ሁኝ። እሺ በማን ቦታ ላስገባ? በዚህ ጉዳይ ግን ተጨማሪ መረጃ መንገደኛው ብታይቅልኝ ደስ ይለኛል። ብታስገቢው ቤቱ ጋር ላስገባው። ነፍጠኛ አንተ ከጨረስክ ኩረድለት እና ይግባ። መግባት ይችላል። እኔ ጨርሻለሁ። እሺ አልመሳት ትችላለሽ። ይችላል 9 ሰው ስለሚችል
እሺ አሁን ላክ መንገድኛ ጋይስ፣ ሁላችሁም እዚህ ጋር ያላችሁ 7000 ምናምን ሰዎች ሀኒን ፎሎ አድርጉልኝ በእናታችሁ ፕሊዝ። ሀኒን ፎሎ አድርጉልኝ። ይህንን አካውንት የሰጠችኝ ሀኒ ናት። ይህንን አካውንቷን ለእኔ ሰታ ነው እሷ በዚህ አካውንት ያለችው። ፕሊዝ ይኸው የእሷ አካውንትን የበረከተልኝ እስካሁን 4 ወር የቆየልኝ እና በእናታችሁ ፎሎ አድርጉልኝ። ታማ ጠፍታ ነው የመጣችሁ እና ፕሊዝ ፕሊዝ ሁላችሁም እዚህ ጋር ያላችሁ ሰዎች እኔ አካውንት 7 አካውንት ተዘግቶብኝ ይህ 8ኛ አካውንት ሀኒ ናት የሰጠች እና የእሷ አካውንትን የበረከተልኝ እስካሁን ያልተዘጋብኝ 4 ወር የቆየሁት። ስለዚህ አመስግኑልኝ በፎሎ ፕሊስ ሁላችሁም። ቴንኪው በጣም ስለምትስማ ሌባ እንዳልሆነች የሰው ሀቅ ስትመልስና እኔ ቪዲዮ ሰርቼ ይኸው ሙሉ ሀቁን ተረክቧል ብዬ ስሰራ የዛኔ በደንብ ሌባ እንዳልሆነች ሀቀኛ እንዳልሆነች ሙሉ ህዝቡ ይመሰክርላታል። ችግር በተግባር ቅድም ነፍጠኛውም ስለ እንትን ስላለው ለዛ ነው። ቅድም ግን ተደጋግሞ ሜንሽን ስለተደረግኩ ነው ለዛ ነው። እና ሀዊረ በዚህ እንድትገነዘበው ሌላ ነገር ሌላ ተልእኮ ወይም ደግሞ እሷ ጋር ለመለጠፍ ወይም አንተ ጋር ለመለጠፍ አይደለም። እንደዛ አለም። አንተም ወንድሜ ነህ፣ እሷም እህቴ ናት። ሰርተህ እንድትለወጥ ሰርተህ እንድታድግ ልጆች እንድታሳድግ ፈልጋለሁ። እሷም እንደዛው። ስለዚህ በዚህ እንድትገነዘቡ ነው የምፈልገው። ለዚህ ነው ሀቡዬ ስላስገባሽኝ አመሰግናለሁ። እናመሰግናለን ስለመጣሽ። መንገደኛው ቴንኪ ሆን እኔም ወንድሜ አመሰግንሃለሁ። እንደ ወንድ ልጅ እንግባባለን ብዬ ከሴቶቹ ይልቅ ወንድ ለወንድ ያው ሀሳብ ይለዋወጣል፣ ይረዳዳል፣ አንደርስታንድ ያደርጋል ከሚል ለአንተ መረጃዎቹንም በማውራትም ሞክሬ ነበር እና የሰው ልጅ ይጣላል አይጣላም አይባልም፣ ይጋጫል፣ ይከስራል፣ ያገኛል። ነገር ግን መልካም መፍትሄ ወደተሻለ አማራጮች መሄድ አንተ ተው አንቺ ተው የመጣንበት ነው ያደግንበት የባህል መንገድ ነው እና ለዛም ነበር አጥብቄ ያወራሁህ። በዚህ መንገድ ስለተረዳኸኝ እኔም አመሰግናለሁ። እኔም ደግሞ አቄ ስለወጣልኝ እውነት ስለመጣልኝ ከእግዚአብሔር ዘንድ ሁላችሁንም አቡ በተለይ እድሜ ይስጥሽ። እኔም ለዛ ነው እንዲህ ነው ያልኩት። ወንድም የመንገደኛው እንዲሁም ሳራ ያላችሁ ሰዎች አቀራርቡንና እናውራ። እኔም ጋር ስህተት ሊኖራል እሷም ጋር ስህተት ሊኖራል ወደሚል ነበር የሄድኩት። እኔ ቤት ለመሰለ በደንብ መግባባት ያለው የማይመለከተው አካል አይገባም። እኔ ቤት 2 ሰዎች ከተጋጩ እነዛ 2 ሰዎች ብቻ ገብተው ከማስረጃ ከመረጃ ጋር እኔ ነጥብ እያያዝኩኝ እናወራለን። እኔ ራሱ ጣልቃ አልገባም። በየተራ ታወራላችሁ፣ ነጥብ እያያዛል፣ ህዝቡ ጥያቄ ይጠይቃል፣ እኔ እጠይቃለሁ። እንደ ፍርድ ቤት ነው የምንነጋገረው። ዝም ብሎ የማይመለከተው አካል ገብቶ አስተያየት መስጠት ምናምን ዝባዝንኬ የለም። ለዛ ነው ማይንዛዛውና ሁሌም ችግር የሚፈታውና ህዝቡ ሰው የሚታረቀው። ለዛ ነው ችግራቸው የተፈታው ይታረቃል። ልክ ነህ ሀዊረ፣ ልክ ነህ። ለመሰለህ ከእሷ አንተ ትሻል ነበር በሰዓቱ። አንደኛ የነበረችበት ሁኔታ አንተ እንደ ወንድ በደንብ አንደርስታንድ ታደርጋለህ። ሚስትም አለ ማለት እናትም ለሴትም በደንብ አንደርስታንድ ስለምታደርግ ብዬ ነው ዝም ያለ። በሰዓቱ የነበረችበት ሁኔታ አንደኛ ቤት መቀየር ነበረባት፣ ሁለተኛ የነበሩ ምንም እጇ ላይ ምንም ሳንቲም አልነበራትም። ታውቃለህ እንዳለ ሙጥጥ አድርጎ በየቀኑ በጣም የሚገርምሽ አቡ ዛሬ ትሸጣለች፣ የሸጠቻ ትልክለታለች፣ ትሸጣለች፣ ትልክለታለች፣ ትሸጣለች፣ ትልክለታለች። ይሄ ለሌሎቻቸውም ትምህርት ነው። እንዴት ለምን የሚል ጥያቄ እንዳልጠየቀች እስካሁን ግራ ይገባኛል። በቃ ከአእምሮ በላይ ነው። ዛሬ የሸጠችው ላኪልኝ ስትባል በየቀኑ ስትልክለት ለምን እንደዚህ የሚለኝ ብላ አለመጠየቋ ሌሎቻችሁ ትምህርት እንዲሆን ነው። በዚህ አጋጣሚ በጣም ብዙ የተበሉ ቆይ ትንሽ አቸኩይ ይኸውልሽ ተረጋጊ። አሁንም ካልዳው አሁን ሌሎች በጣም የተበሉ አሉ ሀቡዬ፣ በጣም ብዙ ልጆች አሉ። እንዲያውም ያን ሰሙን አንዷን በግልጽ በቃ ቻት ብቻ ስላወራት $1500 የላከችለት ልጅ አለች ከአንቺ ካለችበት ሀገር 1500 ቻት ብቻ ስላወራት በዶላር ማለት ነው። ሴት ልጅ ያህል ነው ለሴት እኮ አይሰጡም። ከዛ በፊት የዛሬ 4 ዓመትም ታጋይ ነኝ ብሎ ወደ $700 የላከችለት ልጅ መጣ እናግራኛለች። በጣም እስካምር ነው ልጁ። ሊቢያ ላይ ሆኖ ነው ሁሉ ስራ የሚሰራው። ዝብን ዘግቶ ሚስትና ልጁን ይዞ ወደ ተሻለ ሀገር ተሻገረ በመዳም እና ለዚህ ነው ሀዊረም ትረዳናለህ ብለን እንጠብቃለን። አሁን ምናልባት ነገሮችን ተስተካከለውላታል፣ ወደ ስራዋም ተመልሳለች፣ ተረጋግታለች። አንተም እንግዲህ አቅም በፈቀደውም እኛም ከጎንህ ነን፣ በርታ ሀቡዬ። ቴንኪው። ሌሎቻችሁን በጣም ነው የማመሰግነው። ሰላም አምሹልኝ። ሰላም አምሹ። እስኪ የደንቢዋ ደግሞ ነይ ግቢና እንዴት እንደሰጠሽ ደግሞ አንቺ ንገሪኝ። የደንቢዋ
ይኸውልሽ ጥሩ የምትባለው ደግሞ ብዙ ጊዜ አንዳንድ እየጻፈችልሽ ነው ከተበሉት መሀል አንዷ። አይ እኔ ማለት ትንሿ ታውቃለች፣ ሙሉ መረጃ ልኬላታለሁ። እኔ ያበድሬው ነበረ በዶላር ነው ያበደርኩት እና ተመልሶልኛል። አማርኛ በአማርኛ የተጻፈ ነው። በአማርኛ ጥሩዬ ያስገቢያል። እሺ እንዴት ተዋወቃችሁ? እንዴት ልታበድሩ ይቻልሽ? ደንቢዋዬ እልሽ የተዋወቅነንም ያወራነንም እኔ ትንሿን ኦርደር አድርጊያት ነበረ። አንዲት ልጅም እንደዚሁ ቢሉት ላይ የራያለስ የተባለው እሱም ኦርደር አድርጋት ነበር እና በአንድ ሊመጣልን ነበረ። የሚያመጣልን ደግሞ ሰላም ፍቅር ታውቂያታለሽ፣ እሷ ልታመጣልን ነበር ሄዳ ነበር ለርፈል ሰላም ያርሴማ። ከዛም በኋላ ያ ማውራት የጀመርኩት ትንሿ ኦርደር አድርጊያት የደንቢዋ ከአማረው ጋር ጨርሻለች። ከዛም በኋላ እሱ ሀይ ብሎኝ አገኘሁት። ቁጥር ላከልኝ፣ ስልክ ቁጥር ማለት ነው፣ ዋትስአፕ የባርጌው አካውንት ላከልኝ። ማለት ለማበረታታት ብዬ ነው ኦርደር ያደርጓት ልብስ አስገባው። ርሲቱን ላኩለት፣ ልብሱን ተላከልኝ። ከዛ በሳምንት ኦርደር ስታደርጊ የሚያስተናግድሽ እሱ ነው። እሷ ላይቭ ላይ በኢትዮጵያ ማለት እኛ በሌላ ሀገር ያለን ልጆች እሱ ነው የሚቀበለን ነበር። ከእሱ አይደለም ገቢ የሚሆነው፣ ለእኔ ገቢ አይሆንም። ኦልሬዲ እሱ እንደዛ ስላደረገው ለእነሱን የሚቀበላቸው እሱ ነው። አንቺ ላይቭ ላይ አንድ ሰው ገስት ገብቶ ኦርደር ሲያደርግ በማን ዋትሳፕ ነው የሚያናገሩት ከስተመሮች? የላይቮችን እኔ ነኝ፣ የእነሱን የውጮችን ደግሞ እሱ የት አይመጣቸዋል? እሱ ከባዮች ላይ ዋትሳፑ የእሱ ነው እንዴ? ኖ ሀይ በላ አሁን የእሷን ዋትሳፕ ለእሱ ሰጠዋለች እኮ። እንደዛ በኛ የዱባይ ስልክ ቁጥር ነው የሚጠቀም ማለት መጀመሪያ እሱ ጋር እንደ ማንኛው ሰው ፎሎ አድርጎ ፎሎ ባክ መለስ። ከዛ ውጭ ግን አውርተን አናውቅም። የዛን ቀን ብቻ ትንሿ ጨርሷለች። እዛም በኋላ በዱባይ ቁጥር ይሸቅላል ሊቢያቁት ብሎ እሺ ምን ካስገባው ማለት የገዛዋትን ቀሚስ ካስገባው በኋላ በሳምንቱ ፈልጌሻለሁ ትየዋ ብሎ ቴክስት አደረገልኝ። ከዛ ደወለ። ጉድ ሆነን እኮ ትንሿ ልብስ እንትን አለች አቆመች። እኔ ደግሞ ያለሁበት ቦታ ብር መላክ አልችልም፣ የሆነ ደስ ሊገባ ብሎ ታልከፈላችሁ ተባልኩ እና እባክሽ ምናምን ነገር አለ። ለትንሿ ግን እንዳትነግሪያት ይደብራታል ምናምን ነገር። እሺ ብዬ አስላኩለት። ግን እኔ የኢትዮጵያ ብር አይደለም አበድረሽ ዶላር ነው፣ ዶላር እየጨመረ ስለሚያለት በዶላር ትመልስልኛለህ ወይ አልኩት። ችግር የለውም አለኝ። ከዛ በዶላር አንስቼ ይሄውን ዘጋኝ። ከዛም በኋላ ትንሿን ደወልኩና ባልሽ እንዴት ነው ምናምን ጠፍቷል ሚዲያ ላይ ስላት የሆነ ሀገር ሂዷል አለች። የሆነ ስልክ ማወራበት ምናምን ሀገር ሂዷል ምናምን ስትለኝ ዝም አልኳት። ከዛ ስብንንን ከዛ መጨረሻ ላይ ግን ያለው ነገር ደስ አለኝ አለ። ከዛ ሪከርዱም ልኬላታለሁ፣ የእሱንም የኔንም ልኬያለሁ፣ ፋርወርድ አድርጌላታለሁ። ይህም ብር ካልመለስክልኝ አንተና እኔ የምንገናኝ ሚዲያ ላይ ነው አልኩት። ከዛ ከዚህ ያለች አንዲት ልጅ ሮዝ የምትባል ከሷ ተበድሮ ለእኔ ላከልኝ። የደንቢዋ አንዴ ጠብቀኝ። ሪከርድ አንቺ እኮ አልነገርሽኝም እኮ መጀመሪያ። ታዲያ እንዳበደ መጀመሪያ ምክንያቱም እንዳትነግሪያት ብሎኛል። አዛሬ ደግሞ ቆይ ገደምና ልንገርሽ፣ ባሌ መጥቶ ከኔ ተደብቆ አንቺን ሲያወራሽ እንዳትነግሪያት ሲልሽ እኮ ልትነግሪኝ ይገባል፣ ልጠረጥሪ ይገባል። እንዴት ከሚስቱ እንዳትናገሪ ብሎ እኔን ብድር ይጠይቀኛል? ከሚስቱ የሚደብቅ ከዚህ ላይ ከዚህ ላይ ይኸውልሽ ቢጣሉ ሳብ እየፈራው ቢጣሉ ሳብ እየፈራው ምን አባቱ ውሸታም ባል በእኔ የተነሳ እንደዚህ ነገር የሆነ ነገር ቢሆን፣ ስለዚህ ብሬን ቀስ እየመቀበልና አለብኝ አልኩ። ወደፊት ታመሰግነኛለች ከእንደዚህ አይነት ውሸታም ሌባ ቀጣፊ ገላገልሽኝ ብላ እውነታውን ስታውቅ። ከዛ ብሬ በተመለሰ እንግዲህ በ2 ሳምንት ነው በ1 ወር ነው ነገሩ የተፈጠረ። ማለት $200 ይቀረኛል፣ ሌላውን በድሶልኛል። ግን ተበድሮ ያቺ ልጅ እዚህ ያለች ሮዚ ትባላለች፣ ከእሷ ተበድሮ ለእኔ ያንም ደግሞ በአንድ ቀን 2 ነው። መጀመሪያ እንደሽላከልኝ አልፈልግም ብዬ አዙሬ የሰደኩ ለታክሲ አልፈልግም ማለት ሙሉን ነው የምፈልጋል። አዛ ጨምሮ ደግሞ አዝሮ ላኩልኝ። ከዛ ልጅቷ አሁን የእሱ የተወሰነ የተመለስ ተበድሮ ለበዳሪ ያኔ እና በዚህ አጋጣሚ እኔ ተበላሽ ምናምን $200 ቀርቶብኛል፣ ግን ተመልሶልኛል። አላማር ምክንያቱም ብዙ 1.1 ሚሊዮን ተበሉ አሉ። ሲቀጥል ሌላ ማለት
$1100 ነበር ያበደርሽው። ከዛ $900 ነው 1000 እንዴ 1700 1500 ተመለሰልኝ 200 ይቀራል። $1700 ነበር ያበደርሽው። $1500 መልሶልሽ $200 ብቻ ነው የቀረብሽ። ያ እመልስልሻለሁ ብሎ አካውንት ጠይቆኝ ከዛ በሁለት ሳምንት ነገሩ ለሁሉም አልመለሰም። ለአንቺ ብቻ ነው። ሪከርዱ ልኬላታለሁ። ሚዲያ ላይ ወጣለሁ ብዬ ሪከርዱ ልኬላታለሁ። ፎርዋርድ አድርጌ እሱ ጮሆብኝ እኔም ጮሆ ይኸውልሽ ሀቡን እያንዳንዳቸው እኮ ለአንዱ ይከፍላል፣ ለአንደኛው ይበደራል፣ ከአንደኛው ይከፍላል፣ ከአንደኛው ግን ያችን ነገር ትንሿ እንደዚህ ሆና ትንሿ ልብስ ልታስገባ ትንሿ እንደዚህ ያለ በእኔ ነው ሁሎችንም የሚያበደር። በእሷ ስም እኮ የተበደረን ለማራዘም እኮ ነው ሳይባነንበት ነገሩ ትንሽ ዋጋ ሳይጣሉ ሳይባነንበት እና ደግሞ ለማራዘም ከአንዱ ተቀብሎ ከአንዱ እና ምን አለኝ እኔ ይኸውልሽ ትንሿን ከኔ ጋር እንደምታወሪ እንዳትነግሪያት፣ ምክንያቱም ትቀናብሻለች ማርያምን ትቀናብሻለች እንዳትነግሪያት ብሎ ከዛ ደግሞ ለእሷ ሄድና የደንቢያውን ቦልኪያት አታውሪ ይላታል። አዛ እሷን መጣለች ትገባ አልፈልግም የደንቢያው አለችኝ ልቦልክሽ ማለት እሱ ሊቦልክሽ ስለሚችል አንቺና ተደብቀን በዚህ እናወራለች። ከዛ እኔ ደግሞ ምናልባት ያቺ ብር አለች አለ ያበደርኩት እሷ ገባችኝና ነገሩን ጫናረኩት። በቃ ካላመጣት ብሬ ብዬ ድርቅ አልኩኝ። ይሄ ስትለኝ እሷ ማለት ነው። ስለዚህ እንዳልተቦለኩሽ እንዳትቆጭ የዋህነቷ ግናይሽ አሁን ቦልኪያት ሲላል እሷ ትንሽ አሁን ለምሳሌ ደበቀች የምለው ማርያምን እንደመጣ ቀለበት እንዳሰር ፕሮስ እንደጀመርላ እችን ብቻ ደብቀኛለች። ይህን ለምሳሌ ምንም በአካል ማታውቁ ቢሆን እኔ ብር አላበድርም። ለምን አበድርሳሽ ነው? ትንሿን በጣም ነው አልመጣም እኮ እሷ እንደዛ ብላይ ነበረ። እዛ ላይ እሷ እንዳመነችን የማመንኩ ተመረልኝ ብላሽ ነበር። መጣ ቀለበት እንደሱ አመንኩ። ምክንያቱም ትንሿን አውቃታለሁ። በቃ ማለት እንዴት ነው ብቻ አላውቅም። ብዙ ቀን እላታለሁ እግዚአብሔር እንኳን ረዳሽ እንኳን ያሳካልሽ ምናምን ነገር ብለን እናወራ ነበር በውስጥ። ከዛ ስትለኝ ችግር የለውም ቦልኪኝ አልኩኝ። ምንድን ነው ከእሷ ደረችው ሲሉ ዝማሽ ዝም እንደዚህ ቀይሯል። ለማንኛውም እኔ ሁሉም መረጃ ነው የላኩላት። አይታለች ያለውን ደውላልኝ አይ ልካልኝ። ሲጀመር አልናገርም ነበር እኔ እንደተበላው መናገር ትችላለች አልናገርም ብላ ነበር። ለእኔ ስትል ነው መጀመሪያ ጎንደርን ሲሳደብ በዛ እንጂ አልናገርም ብላኝ ነበረ። ድምዋ እንደተበላው መናገር አልፈልግም ብላ ልሽ ጠቡ ኖርማል መስሎኝ ነበር። ሀቡ ልንገርሽ ማርያምን ነው የምልሽ ይታረቃሉ በምን ነገር ማነው ጥሩ እየታወራና አወራለሁ ወይ እቴጌ እንዴት ናችሁ? እና ከቤቷ እያወራን እያለ በሚቀጥለው ቀን ሳገኘው እንትኑን አንስቷል። ፎሎወር አንተ ፎሎወር እኮ አነሳብኝ ምናምን ስለው አረ አንተ የኔ እኮ ናት ምናምን ፎሎ አድርጋት አለችው። አደረገኝ። ከዛ ፎሎ ካደረገኝ በኋላ ብርቴ የምትባል ልጅ አለች የጎንደር የእንትን ወንድ እንዳታገቡ ምናምን እያለ አረውን ከዛው እንትና ተዋወቅኩት። እንደዛ ስትል ብርቴም አወቅኩት። ከዛ ውዝዋዜ ተጀመረ። ውዝዋዜ ሲጀመር እኔ ገባሁ። ከውዝዋዜ ነበረ ማየው ማከብረው እዚህ ላይ ቆይ አንዱ እንዴ እንዴት ትጨርስ? ቆይ ትናገር ትንሿ ትጨርስ። እሺ እንደዛ ከብረዋለሁ። ከዛ ውዝዋዜ ገባሁ። ከዛ ሚስ እየመጣ በውስጥ ኢንቦክስ ይጽፍልኛል። ግን ከዚህ አማራው ብለሽ እንዳትጠሩሽ በእናትሽ አይመጥነውም። እሺ ሄኖክ ሌባው ሲጀመር ሌባው እሺ ሌባው እሺ። ከዛ እንደዛ ያለ ይጽፍልኛል። ልክ የቤቱ ባለቤት ስለሆነ እንዳባት ነው። ከዛ እንደዛ እያልን እያለ ከውድድሩ ነው የወጣው። ወደቅኩኝ። ሰወድቅ እየጻፈ ይቀጥላል። እህትየዋ ነው የሚለኝ። አንድ ሰው እንዴት ነው የእህትን ባል ለፍቅር የሚመኘው? እስኪ እንደው ዝም ብላችሁ አስቡትና እህትየዋ እያለኝ እንዴት ነው ለፍቅር የሚመኘው? አይነው ሁሉም ሰው በአማራው ያልቀና ሰው የለም። በሰዓቱ የታመች ቆይ ጨዋታችን ላቀርጣችሁ የታመች እሷ ናት። ቆይ ቆንጆ ነው እንዴ? በሌባው ያልቀና ሰው የለም። ቆንጆ ነው ሰውዬው። እኔ መልኩን እንዳየው እኔ አላውቀውም። ሲጀመር ትልቅ ሰው ነው የሚመስል ንግግሩ፣ ምክሩ። ከዛ እንደዛ ያለ ጎርናና ነው ድምፁ፣ የጀግና ነው ድምፁን የወደዳችሁት
ማንም አልወደደውም እኮ ያልቀና ሰው የለም ስላልሽ እኮ ነው። ለዛ ምክንያቱም አንደኛ ከዛ ቤት አወጧታል። እሷ ስትነግረን ቤቷ ቁጭ ብሎ አሁን ገባኝ። ጋይ ሴቶቹ መጀመሪያ ስላሰራላትና ቢዝነስ ስለከፈተላት ውስጥ እየቦጠቦጣት እንደሆነ ያውቁ አይደለም። በእሱ አከብረዋለሁ እንጂ አላፈቀርኩትም። ምክንያቱም ማፈቅረው ሰው ስላለ ከእሷ ቤት ለእሷም ለእኔ የማፈቅረው ሰው አለ ከቤቷ የሚያውቅ ሁሉን ነገር ኢብን አማራው የሚጽፍልኝን እንኳን ወደ እሱ እልክለታለሁ። ወደ ልጁ ወደ እኔ ፍቅረኛ ሁሉን ነገር ስለሚያውቅ እሷንም ነግሬያታለሁ። ኢብን እንኳን በሀገሯ ታውቃለህ። እኔ ሲጀመረውን ነው እያሳየችኝ፣ እሷን ያሳየች የሆነ ጉምዝ የሚመስል ሰው ነው። አንቺ ግን ማን ብሎሽ ነው? እሷ ትንሿ ከኋላ ሄዳ ከኔ ተደብቃ ሀብታም መስሏት አወራችሁ። ግን እንደዛ እኮ እንዴት አወቀች እንዳወራችሁ? መጀመሪያ ያወቀችበትን ነገር ምክንያቱም እኔ ነግሬያለሁ። ነይ ሀቡዬ ከዚህ ጋር ልንገርሽ። አንደኛ ታውቀኛለሽ፣ ሁለተኛ ከቤቱ ተወዳዳሪ ትንሿ ቀስ በይ ልንገርሽ፣ ላስረዳችሁ፣ አስጨርሽኝ። አንደኛ ቤተሰብ ሁኛለሁ፣ እንደ ወንድም አይቼዋለሁ፣ እንደ ትልቅ ሰው አይቼዋለሁ፣ እንደ ባለቤት አይቼዋለሁ። አንድ ካምፓኒ ውስጥ ስትሰሪ ባለቤቱ አለቃሽ ነው። ላይክ እንደዛ ነው ያሰብኩት በሰዓቱ። ከዛ እንደዛ እያለ ስወድቅ አይዞሽ በቃ በርቺ በሚቀጥለው ትገቢያለሽ ምናምን ስለ ለእሷ ደግሞ ከዚህ ቤት እንደምትሰቃይ ይነግሪያታለሁ። ስነግርሽ ምንድን ነው ያልሽኝ? ትንሿ እኔማ በቀነት ስራ እኔ ጋር ስትሰራ ጥቆይ እህቴ እስከምትመጣ እያልኩ ነበር። እመብርሃን ምስክሬነት ብለሽ ለአማራው ነግረዋለሁ አልሽኝ። ለአማራው ነግረዋለሁ ብለሻል። እሺ እኔማ የሀገሬ ልጅ ብዬ እንደዚህ ከኋላ ነግረዋለሁ ብላ ለሌባው ነገረችው። ለሌባው ነግረዋለሁ ብላ ሄዳ ነገረችው። አይዶ ነው አላውቅም፣ መንገሯን አለመንገሯን አላውቅም። ግን እህቴ እስከምመጣ ድረስ ከኔ ጋር ትሰሪያለሽ ስትለኝ በቃ እህቴ ናት፣ ለእኔ እያሰበችልኝ ነው። እሱ ደግሞ ወንድሜ ነው፣ ባሌ ነው ብለሽ ነው ያስተዋወቅሽን። ኢብን እንኳን ቅድማውን አላውቀውም ስትይ ግን ልንገርሽ እኔ አላውቀውም ባላልኩ እንዴ ስለንቱ ነው። ቆይ ልንገርሽ እንኳን ማነው ስትልሽ ሀቡ መጀመሪያ አንቺን ባልሽ ነው ብዬሻለሁ ማለት ባልሽ ነው። ሪከርድ እኮ አለ ሪከርዱን አመጣዋለሁ። ቲክታክ ላይ ያወራሽ እንትና ቤላ አንቺ ማለት ነው። እኔ እህትሽ ነኝ አይደል? እህትሽ ነኝ። ትንሿን ቦልኪያታለሁ ከሷ ሪከርድ አለ እንዳትጂ ለነሳሪ ማለት ለነሳሪ ጋር ማለት ስክሪንሾት እኮ ልኬልሻለሁ ማሪ። ኦኬ ግን አንቺ ብሎ ካረጋችኝ መጨረሻ ላይ ነው ጋር አናው ነው አይደለም። እኔ አንቺን ማለት ነው እኔ በጣም ሳከብርሽ ነበር እንደ ሀገር ልጅ አብሬሽ እንድሰራ ቤት የመጣሽ እንድሰሪ ሁሉ እኮ እንዳስጨርሽ ገና ሄደን እኮ መሀል ላይ ደባለቃችሁት። ይኸውልሽ የደረስንበትን ልንገርሽ። አንቺና ሌባው በውስጥ እያወራችሁ አይዞሽ አሁን ብትወድቂ በሚቀጥለው ታልሻለሽ እያለ እያስናለ ደግሞ እንዳለቃ እንደ ታላቅ ወንድም እያከበርሽው ቀጠላችሁና ከዛ አንቺ የምትሰሪበት ቤት ስላልተስማማሽ ለትንሿ ስትነግሪያት ችግር የለውም ለሌባው ነግረውና ጋ መተሽ ከኔ ጋር ትሰሪያለሽ ቤት እስክመጣለችሽ። እሺ ከዛ ስወጣሽ ከዛ ቤት እንደዛ እንዳለች ለካ ከእሷ ጋር ተኮራርፈዋል። በዛን ሰዓት እንደዛ ስታይ እንደተኮራረፉ አላውቅም። ግን እሷ መጨረሻ ላይ እንትን ብሎ ፎቶ የኮሰተችው ማነሳስታለች እንደዛ ስትለኝ። ከዛ እንደዛ ስትለኝ ያለች እንዴት ነው ውዝዋዜው ልቀጥይ ነው ሶስተኛው ዞር ሊመጣ ነው ምናምን ሲለኝ አረ እኔ ቤቱ ትንሿ የነገረችው መስሎኝ ነበር። ምክንያቱም እነግረዋለሁ ስላለች የቤቱ ስራ ትንሽ ስለከበደኝ አልቀጥልም። የሚገርመው ቅዳሜ ከኛ ቤት ፕሮግራም አለ አልኩት። ከዛ እሺ በቃ ይዟችሁ እንደዚህ ምናምን ሲለኝ እሺ አመሰግናለሁ። ከዛ የትንሿን መልስ ነበር የምጠብቀው። ከዛ እንደዛ እንዳለ ቲክታክ ተዘጋ፣ ከማል ተዘጋብኝ። ከዛ ሲዘጋት የሆነ እንትን ብሎ ነው ጽፎ የላከልኝ። ከዛ ፖስቼ እንዲሁም ራሷ ፎሎ አድርገኛለች። ሁለተኛው አካውንት እኔ አድርጋኝ ነበር በሰዓቱ። ከዛ እንደዛ ብዬ መጣና እህትየዋ እፈልግሻለሁ አለኝ። በአዲሱ አካውንት በምን አወቀው? በአዲሱ አካውንት እንዴት ፎሎ እንዳደረገኝ። ከዛ አንቺ ሄደሽ ፎሎ አድርገሽ ነው እሱ እንዴት ያውቃል? አዲስ አካውንት አንቺ ሄደሽ ፎሎ አድርገሽ ፖስት ያለው እሷም ትንሿን ፎሎ አድርገኛለች። ፎሎ ማድርጓት ብለው ብዙ ልጆች ፖስተዋል። የኔን እንትን እያነሱ ፎሎ ተዘግቶብኝ ፎሎ አድርጊ ብለሽኝ ፎሎ አድርጊ ከቤትሽ ነበር እንዲያው መጥቼ እሱ እንዴት አገኘው ነው የኔ ጥያቄ። አይዶ ነው አላውቅም። እሺ ፎሎ አድርጎ ይመጣና እህትዬ አካውንትሽ ተዘጋ እንዴ ምናምን ሲለኝ እህትዬዋ ነበር የሚለኝ። አዎ ወንድሜ ነው ያልኩት። ከዛ ስልክ ፈልግሻለሁ ሲለኝ ምንድን ነው አልኩት። ምክንያቱም የነገረችው መስሎኝ። ከዛ ምንድነው ስለው ስልክ አለሽ ወይ ምናምን ሲለኝ እኔ የዚህን ሀገር ስልክ መስጠት አልወድም። ከሷ ከትንሿ ውጭ የኔን ስልክ ራሱ በውስጥ የሚያውቀው የለም። ከዛ የኢትዮጵያ እንትን ነበረኝ ቦቶም ሰጠሁት።
የኢትዮጵያ ቦቶም ስልኬ እንትን ነው ዋትስአፕ ቀጥታ አይሰራም ሲደወል ቦቶም ስሰጠው ደወለ እና ለሆነ ነገር ፈልጌ ሲለኝ በቃ ደስ ነው ያለኝ ነግረዋለች ከሷ ጋር ልቆይ ነው የሷ ደግሞ የሷ በሷ ወረቀት ስር ደግሞ ወረቀት ማሰራት ይቻላል ምናምን ነገር እሺ ከዛ እንደዛ ሲለኝ እሺ ንገረኝ ስለው ብር ፈልጌ ነበር አለኝ በጣም ነው የሳኩት ብር ሲለኝ ማለት ነው በዛን ሰዓት ደግሞ ገና 300 ሺህ ብር ለተወዛዋዥ ልጆች እየከፈሉ ነበር በሰዓቱ ኦኬ ከዛ እንደዛ ሲለኝ ሳኩበት ምን አሳቅሽ የሚያስቅ ነገር ነው እንዴ ተናገርኩት ሲለኝ እንዴት አንተ ከኔ ትጠይቃለህ ብዬ ገርሞኝ ነው አልኩት አይ አሁን እኮ ስብሰባ ወጥቼ በአካውንቴ $15,000 አውጥቼ በቀን አንዴ ብቻ ስለሚወጣ ስለማይቻል ችግር ሁኜ ነው ሲለኝ ችግሩ ምንድነው ወንድሜ ፋኖ ነበር ተይዞብኝ አሁን ሊገሉት ብለው ነው ዛሬ 12 ሰዓት ብሩ ካልገባ ይሞትብኛል ይቅርታ አድርጉልኝ ከዚህ ዘረኛ እንዳትሉኝ እኔ ለፋኖ ሪስፔክት አለኝ በጣም ማለት ነው ከዛ እንደዛ ሲለኝ ለምን ማርያምን ለነሱ ሞታለሁ ምክንያቱም ቀርቤ ስላየዋቸው ከዛ ለምን ምናምን ስለው እንደዚህ ዘውት ሊገሉት ምናምን ሲለኝ እንዴ እንደሱ ከሆነማሽ አልኩት እንዴት ይሻልሽ ብሎ ደግሞ ጠየቀኝ እንዴ አንተ ለስንት ነገር እየሆንክ ለምክንያቱም ለኛው ዝዋዜዎች ብር ምናምን ሲሰጥ ስለነበረ ስንት ነገር ስንት ለስንቶች እያረዳን ባበድር ምን ችግር አለው ያው ተጨንቀነው እንጂ ፈልገህ አይደለም አልኩት ከዛ እንደዛ ሲለኝ አሁንም ጻፈልኝ ግን እኔ ነኝ እንጂ መጽፈላት እሱ ይደውልልኝ እሱ ደውሎ ነው የሚጠይቀኝ ጭራሽ አልጻፈም ለሷም አንስቼ ልኬላታለሁ ከዛ እንደዛ ሲለው ሐዋላ ገበያ እንትን ተብሎ ነበር አይቻልም ተብሎ ታግዶ ነበር የልጁ ሪካርድ አለ ብር ላክልኝ አልኩት ቀኑንም ምኑንም ስክሪንሾት አድርጌ ልክላችኋለሁ እንድታምኑኝ ታዩታላችሁ ከዛ እንደዛ ሲለኝ ልጁን ጠይቀው ብር ተይዞብን ለልጆች ሁሉ አይደርስልሽም ዛሬ የብዙ ልጆች ራሱ ተይዞብኛል አለ በማርያም እንደማንም ብለ በቃ እመነኝ እኔን አታምነኝ ብዬው ልጁን ለምኛለሁ ከዛ እሺ እስኪ ልሞክርልኝ ሲለኝ እሺ አማራው አካውንት ላክልኝ አልኩት ከዛ እሺ አሁን ንገሪኝ ስላለ አካውንት ላክልኝ ስለው በጠፋ አሁንም ደግሜ እባክህ ልጁ እየጠበቀኝ ነው ላክልኝ ምክንያቱም ልጁ ሊሞት ነው ብሎኛል ፋኖ ነው ተይዟል ብሎኛል እኔ ለወንድሜ ለመድረስ ነበር ያሰብኩት በሰዓቱ ምክንያቱም ፋኖ ነው ስላለኝ አሁን ልጅ እንትን ቀኑ ሐሙስ ቀን ነበር ከዛ እንደዛ ሲለኝ ከሷ ጋር የሚሰራው አንዱ እንደኛ ጠየቅኩት አማራው ብር ብሎኝ እያጣደፈኝ ነው ሌባው በእናትሽ አማራው ሌባው ብር ብሎኝ ነው ስል እያጣደፈኝ ነው ስል ራስሽ ታውቂያለሽ አለኝ በጣም ማከብረው ሰው ነው ደግሞ ከዛ ራሴ በቅማመች ጠይቅ ነበር ስለው አንድ ነገር ልንገርሽ አለ ካንቺ አላውቅም ግን ይሄ ሌባውን ፎቶን አታውቂም ስሙን አታውቂም ሲላይ ደግሞ ከባላቋርጭ ሄኖክ ብሎ ነው የመጣልኝ ስሙ አልኩት ሳቀብኝ እንደዛ ስለው ተናዶ ሳቀብኝ ልጁ ፎቶ የለሽም ስሙን አታውቂም እስከ አባቱ እሺ ሄኖክ ናቀሻል አባቱን አታውቂም ብር እሱ ሌባው ብር በላብኝ ብለሽ ሚዲያ ላይ ብትወጪ ምንድነው የሚልሽ ሰው አለ እንደዚህ ለሁሉም ሰው እንደዚህ እያደረገ ያንቺን ብር በላ ብሎ ማንንም ያምንሻል ከዛ እንደዛ ሲለኝ ልጁም እንደዛ ብሩም ያዋላው ተዘግቶብኛል እንትን አይደርስልሽም ስላለኝ ምክንያት አመጣውና ወይ ይቅርታ አድርግልኝ አሁን አይደርስልህም ከቻልክ እስኪ ሰኞ ማክሰኞ አልኩት እሱ ደግሞ 12 ሰዓት ስላለኝ ድጋሜ እንዳይጠይቀኝ ነው እንደዛ ያልኩት እሺ በቃ ትያዋ እርሽው ልከላታለሁ ለትንሿ በቃ ትያዋ እርሽው አለኝ እንደዛ አለና ጠፋ ከሳምንት በኋላ መጣ ድጋሜ መጣው ለጠይቅሽ ነው አለኝ ከዛ ያንን ተሎሪ ከንቱን አንስቼስ ደግሞ ይደልተዋል ደውሎም በቃ ተሎ ነው የሚዘጋብኝ ብር ካወራሁት ነው እንጂ ብዙም ያወራኝ ወይ የለኝም ካልኩት ተሎ ነው የሚዘጋው ከዛ እንደዛ ሲለኝ ለዚህ ልጅ ላኩለት ከዛ እንደዛ ስለው ይሄ ልጅ ሊያጭበረብርሽ ነው አለኝ ከዛ ወይ ይቅርታ ያዛኔ እኮ ሐዋላ ገበያ እንደዚህ ብሎ ስለነበር አሁን ልክ ያለው ከዛ በኋላ ዘጋኝ ብሎ ካርጎ ይወጣ ከዛ ትንሿ መጣችና ከዛ ደግሞ ከትንሿ ጋር ይቅርታ አድርግልኝ ተማለረሰው ትንሿ ብሎ ካረገች ከሷ ብሶ ብሎ ነግሮኝ ትንሿን ላይቭ ላይ ገብቼ ትንሿ ፈልግሻለሁ በውስጥ እንዳልኳት ሰዓት መጣቀረሽ ታንበው አላቅም ካለ ግን ይታያል ጽፍ ያለው ከዛ እንደዛ ብዬ ልነግራት ዛሬ ነገ እያልኩ በሌላኛው ቀን ከነሳሪ ጋር ተጣልታ ታርቀው አገኟቸው እሷና ሌባው ከዛ ይህ ልጅ ሊፈትነኝ ነው እንዴ አልኩኝ ደግሞ ብሎኩን አንስቶ ልኮልኛል ምን አስበው ነው ከዛ እንደዛ እንዳሉ ትንሽ ቆይተው ደግሞ ተጣልተው መጣችና እሷ በውስጥ ጠየቀች ለሌባው ብር አበድረሽዋል ወይ አለች ምክንያቱም የዛኔ ተጣል ብሎክ አርጋኛለች ብሎ መልሶ ተገናኝቷል ሁለተኛ ደግሞ እሷ መጣች እኮ ለሌባው ምን አበድረሽዋል ወይ ስትልሽ ምን አልሻት አላበድርኩት ማለት ነው ልኬ ላይ ሰጠኝ ከሷ ጋር ታጪ የምን ብር ባለፈው አላገኘክም እንዴ እኔማ ላኩት በቀደም ምንዛሬ ጨምሮልኝ አለች ከዛ
አውት ኮሊንግ የተደዋወሉበት ጠብቀኝ፣ አማራው አካውንት ላክ፣ ከዛ ስቲከር 4 ላከችለት፣ ከዛ አውት ኮሊንግ የተደዋወሉበት፣ ከዛ እሱ አካውንት ላከበት፣ ከዛ ደረሰኝ ላኪልኝ እሺ እህትየው አለ። አበቃ። አካውንት ያለው የመጀመሪያው ነው። ምክንያቱም አካውንቱን ከተቀበልኩ አካውንት ደግሞ የተላከልኝ ያለላ ነው። ልክላታለሁ የመጀመሪያው ነው። ከዛ ከላከልኝ በኋላ ቦልክሽና የቦለኩት ምክንያት የቦለኩሽ አሁን እኔ አሁን ከእያንዳንዳችሁ እኔ የሆነ ነገር ሳለ አሁን አንቺ ትንሿን ቦልኪያት አለሁኝ እና ቦልኪያት አለሁ እና የቦለከብኝ ማስረጃ ላከልኝ። አንቺ እንደቦለከሽ ማስረጃ ላከልኝ ብሎሽ ለምን አወራሽው? ቦለካችኝ ነው ያለ። ከዛ ለጠይቅሽ ስል ተገናኛችሁ እኮ አድርገሽልኛል። በቲክቶክ ነው ሪከርድ አድርገሽልኝና ቲክቶክ ነው ሪከርድ ያንኛው ነው ይህንኛው አካውንትሽ ነው እዚህኛው ነው እኔ አላውቅም። ዞሮ ከዛ ምን አልኩሽ? ነይ ልንገርሽ፣ እኔ ሁሉም ሰው እኮ አንቺን ብቻ ነው የቦለኩሽ። ከተበሉት ሁሉም ሰው አንቺን ብቻ ነው የተቀየምኩሽ። ለምን አንደኛ እኔ ጋር መጥተሽ ትሰሪያለሽ ሁሉ ሀሳብ አለኝ። እህቴ ሰመጣ በቃ አንቺን በቃ ሀሳቤ በቃ በጣም ከሌሎች ቀረብ አድርጌ ስላየሁሽ ትንሿ ሁለታቸው ማውራታቸውን እንዴት ደረሽበት? እሱን ነው ማወቅ ፈልገው። ራሱ አስክሬንሹት ይኸውልሽ ምን አልኳት መሰለሽ? እኔ ነኝ የጠየኳት። ይኸውልሽ እየተበሉ እያንዳንዳቸው እየተበሉ በእኔ ሰበብ እየተበሉ እንደሆነ ስነቃ እኔ ጎን ያሉትን ሰዎች መጠየቅ ጀመርኩ በውስጥ። እባካችሁን በእኔ ስም እየተበደረ ነው እና እኔ ነኝ የጠየኩሽ አይደል እትዬ የሆነ ነገር እዛ ለምን ጠየቅሽኝ ያልሽኝ፣ ያውም እኔ ሌላ ነገር መስሎሽ ማለት ነው። ከዛ እኔ በእኔ ሰበብ በእኔ ነገር በእኔ ቤተሰብ እየተማኝ ብር እየተወሰደ ነው፣ እባካችሁን ተጠንቀቁ አይነት ነገር ማለት ነው ስል ማለት ነው። እንደዛማ ተሆነ እኔ እኮ ትንሿን ቦልኳት ብሎ የሆነ ሀሜት ስትጀምርልኝ ማለት እኔ እኮ እንደ ሌሎች ተበልታል እንደዛ ነው ነገር ቢሆን ግን እኔን ምናለችኝ ቦልኪያት ከዚህ ጋር ሀሜት አልጀመርኩልሽም። ሀሜት ነው የጀመርችኝ። በቅድምሽ ጊዜ እኮ ማሬ ቴጌ ያንቺ ተራ ጊዜ እኮ ትንሿ አላቋረጠችሽም። ለምን የማውራት እድል አትሰጫትም? ለምን ትገቢባታለሽ መሀል ላይ ቴጌ? ትጨርሳ እንዴ እሷን በተረዋ። እሺ ጨርሺ። ከዛ እንደዛ ስላት እንደ ሀሜት በቅዱስ ሚካኤል ግን እንዳትናገር ማለት ስላሰማሁት ሪከርዱን እነሳሪ ጋር ያው እነሱ ጋር ለችግሩ እንደተፈጠረ ከእነሱ ጋር ነበረ የሄድኩት። አጋጣሚ መሄድ ስላለብኝ አንዳንድ ነገሮችን እንትን ለማለት ከዛ ሄድኩኝ። እነሱም ሰምተውታል ማለት የሚካድ ነገር አይደለም። ትንሿ እንደዛ ከሆነማ እኮ እኔ ቦልኪያታለሁ ብሎኝ የቦለከበትን እንትን ላከልኝ እና በቅዱስ ሚካኤል ግን እንዳትነግሪው ቅዱስ የማለችበት ምናምን አለ ስላሰሟቸው ነው እነሱ። ይህ የሚዋሽ ነገር አይደለም። እሷም ልትዋሸኝ ከዛ እኔ እንዴት እኔ አልጠረጥርም ወይም የሆነ ነገር አልልም። አሁን ለምሳሌ የደንቢዋ የተያያዘችበት ምክንያት እሷ እንደዛ ስላደረገችው እኔም ቦልኮኛል ብላ ስላሉ እኔ እንደዛ ብዬ ባልኩት ሙሉውን እኔ በትዬ እንደዛ ብዬ ለምን እኔ ቦልኪያታለሁ ስላለ ደስተኛ ነበረች፣ እያወራችሁ ነበረ ምናምን። ለምን ቦልኪያታለሁ ብሎኝ ሪከርድ እንትን የቦለከሽን እንትን ላከልኝ አይነት ነገር አለች ስትለኝ፣ እንዴት ቦልኪያታለሁ ብሎኝ ከሱ ጋር ልታወራ ቻለች? ይህን ያህል የሀገሬ ልጆች እንደዚህ ልጥለኝ እንዴት በቃ አልኩኝ። ደንቢዋ የሆነ ፍንጭ ባረጋት አትበላም ወይም እንደዛ ነገር ወይ ልትነግረኝ ትችላለች። ይህ ስህተት የራሴም ከሷም አለ። ለምን ብዙ ሰዓት እያወራን ነው ምናምን እትዬ ከዛ ትዬ ቦልኮች ምናምን ብሎ አውርታዊ ምናምን ነገር ብላ እንደዛ ስላለች በጣም ተቀየምኩባት። የሆነ ከልቤን የተቀየምኩት ለምን እንደሆን ታውቂያለሽ? ቦልኪያት ብሏት ያን ደስተኛ ነበረች እሷ ስታወራው። ቦልኪያት ብሎኝ ምናምን ብላ እያወራት ነው ስለ ቦለከኝ ደስተኛ ነች እሷ የሆነ ነገር ግን እኔ ለእሷ በአቅም ቢኖረኝ እህት የምትመጣ እንኳን ስሪ ይኸው ራሷ የምትለኝ እኔ ጋር ሆነች ትሰሪያለሽ ያልኩ ሰው ነኝ። ለምን የሀገሬ ልጅ በጣም ነው የምወደው። ኢቭን እንኳን የሆነ ዲቴልን ለመጀመሪያ ጊዜ ልጄ እንዳለና ልብስ እንድትወስድልኝ ምናምን ነገር ነግሬያት ስለ ቤተሰብ ምናምን ለምን ስላመንኳት የሀገር ልጅ ስለሆነች በቃ የሆነ ስለቀረብኳት ነው። ከዛ ግን የኔን መቦለክ ስትሰማ ራሷ በራሷ ሪከርድን ያደረገችልኝ እነ ሳሪ ሰምተውታል። እነ ባላገሯ ልትናገር የቻለችው ባላገሯ ወጣ ነገር የእሷን አይታል። ለምን አምኛታለሁ፣ ጓደኛዬ እህቴ ብያታለሁ፣ ቤተሰቦቼ ዲቴል ከሁሉም በላይ ከመጀመሪያ ቲክቶክ ስመጣ የሀገሬ ልጅ ነሽ የዚህ ሰፈር ስላለችኝ አምኛት ሀገር ቤት ስትሄድ ለልጄ እባክሽን ልብስ ውሰጅለት ብዬ ልብስ ፎቶ እንድታውቀው ፎቶ ምናምን ፎቶ እስከ መላክ ድረስ ደርሼ ከዛ እሷን ይህን ያህል ነበር ያመንኳት። ከዛ ደግሞ ስራ አጣው ስትል እህት የሰምትመጣ በእኔ ጋር ትሰሪያለሽ አይነት ነገር ምናምን። ከዛ በኋላ ያልሆኑ ነገሮች እየተፈጠሩ ሲመጣ
በጣም ከልቤ የተናደርኩባት በጣም በቃ የሆነ ተሰብ በቃ ከምለው በላይ ለምን ከምለው በላይ ስላመንኳት ስለ የሀገር ልጅ ብዬ ስላቀረብኳት ከዛለሽ እሷ እንደተቦለኩ ደስ ስላላት የሆነ ነገር እንደዛ ስለሆነች ወዲያውኑ ቦለኳት። እንዴት እንደዚህ ለሆነ አንቺ ደስተኛ ነበርሽ ባልኩት ነገር ሙሉዎች ከኔ ስር ያሉ ልጆች ሊነኩበት የቻሉት የደንቢዋ ልታቆርፍበት የቻለችው የደንቢዋ በዚሁ አጋጣሚ በጣም ይቅርታል። ለምን እንደዛ ስትባይ እኔ ቶሎ ገብቼ ባለ ስሜታዊ ነበርኩኝ። ቶሎ ገብቼ እነሱ እንደዛ አይደለም ማለት ነበረብኝ። በዚሁ አጋጣሚ በጣም ይቅርታ። ለሱ ደግሞ ያው እኔም በውስጥ ነግሬሻለሁ። እኔ አይደለሁም እኔ እንደዚህ ሚዲያ ላይ እንደዚህ አረጉኝ ጓደኞች ብዬ አልተናገርኩም። ግን አጋጣሚ ሪከርዱን በዛ ላይ ማስረጃ ማውጣት ስላለብኝ ማስረጃ ላወጣ የሄድኩ ሰዓት አጋጣሚ የሰሙ ሰዎች ተናደው ሚዲያ ላይ ተናግረው ሪከርድ ተደረጉ እንጂ እኔ አይደለሁም። ይኸው ጥሩዬም ታውጣ የደንቢዋም ትበል እኔ በእኔ አፍ ከኔ ጋር ጓደኞቼ እንደዚህ አረጉኝ ባሌ ሊወስዱት ወይ ደግሞ ይህንን ፍቅረኛ ሊወስዱት ከጎን እንደዚህ አረጉት ብዬ አላናገርኩም። ሪከርድም የለም በእኔ በኩል ሪከርድ የለም። ግን ከሆነ ቦታ ላይ ሲመጣ ግን ለመረጃ ብዬ የወጣሁት የሰሙት ሰዎች ነበሩ። የእሷን ማለት ነው አጋጣሚ የእሷ ያለችውን ሪከርድ ላይ ቲክቶክ ላይ ሪከርድ ነበረ። የሱን ሪከርድ ያደረገችልኝን ለእኔ እንዳትናገሪ ምናምን የሆነ ሀሜት የጀመረችውን እሱ ሁሉ ነበረና በእሷ የተነሳ ሙሉ የሀገሬ ልጆች ይቅርታ ጠይቃለሁ። የሀገር ልጅ ለእኔ ጥሩ አይደለም ምናምን የሆነ ነገር ብዬ ሊሆን ይችላል። ሙሉ የሀገሬ ልጆች በጣም ይቅርታ። ሲጀመር የሀገሬ ልጆች አሁንም ወደፊትም የሀገር ልጅ እንደሚደርስም ሁሉም ነገር እንደሚጎዳም ገብቶኛል። ግን ደግሞ አንድ ሰው ስለጎዳኝ ወይ አንድ ሰው እንደዛ አደረገኝ ማለት ሁላችሁን ማለት አልነበረብኝም። በዛ ስም ይቅርታ ጠይቃለሁ። ጥሩዬ ግን በጣም ተቀይም ያለው አሁንም ብሎክ እንዳረኩሽ ነው ታውቂያለሽ። የሆነ ለጌሙ ሰዓት እነሱ አንስተውብኝ እኔ ማየት እራሱ አልፈልግም እና ብሎኳን አንሱ ስላቸው ያንቺን ተሳስተው ብሎክ አንስተውብኝ ዙሪ መልሼ ነው ፈልጌ ብሎክ ያደረኩሽ እና በእሷ ስም ሁላችሁንም ይቅርታ። ከታችም ከላይ የምሰሙኝም ሪከርድም ሊደርስ ይችላል። እኔ በጣም ይቅርታ። የሀገሬ ልጆች በእሷ የተነሳ በጣም መጥፎ ናችሁ፣ እንደዚህ ያደረጋችሁ ለምስ ተስሜት ነበርኩኝ። አሁን ግን ምንም ነገር እንዳላደረጋችሁ ሌሎቻችሁ እሷ እንደዛ ስራ የራሷ እምነቷን ነው እንደዛ ያደረገችው። እሷ የራሷ ታውቃለች፣ የራሷ ነገር ይኖራታል። ግን አሁንም አላመንሻትም። ሁላችሁም ከባሏ ጋር ከቦይ ፍሬንዷ ጋር የተጻጻፋችሁ በጠቅላላ ትክክል። እኔ ሁሉም ይቅርታ አድርጌላችኋለሁ። ምንም አይነት ቂም የለብኝም ከሁሎች ጋር። ብዙ ሰዎች አሉ ሌባ ሆኖ ተገኘ ምን ትቀየሚያቸዎች? ከሌባ ጋር ተጻጻፉ፣ ራሳቸው ተበሉ። ቢሆን ሌባ ቢሆንም መጣጣፋቸውን መናገር ማሳወቅ ነበረ ባቸው ምናምን አይደለም ጓደኛ ናቸው። ቢያንስ አንዲቷ ልንገርሽ አቡዬ 18,000 ድርሃም 1,000 ድርሃም ስጪ ብላት ለኔ ያሰጠኝ መመብራን ምስክሬ ናት። 18,000 ድርሃም ልካለች። ስሟ አይነገርም። እንዴት ለወንድ ሟች እንደሆኑ እኔ ስናገር አታምኑኝም። ሴቱ ለወንድ ሟች ነው። ለወንድ ከተባለ ኩላሊቱን አውጥቶ ይሰጣል። ወንድ አምላክ እንደዚህ መናገር ስለማይቻለው ይኸው ነፂ ከታች ማለት ነው። ነፂ ጎበዝ ስለሆነችም ወይም ደግሞ እግዚአብሔር ረድቷት ወይም ደግሞ የሰው ሀገር ነፂን ራሱ 5,000 ድርሃም ጠይቋት ነበረ። ያው አቡዬ ወደ ሌላ ማለት የሀገሬ ልጆች ናቸው ማለት በሀገሬ ልጆችን ነው የመጣብኝ። እነሱ የኔን ጥቃት ስለማይፈልጉ በእኔ በሀገሬ ልጆች መጣ እና ምን አለች እህቴ? እሷም አጋጣሚ ልካ ነበረ መሰለኝ እና አይ ወንድሜ እኔ ብቻ የሆነ ነገር እግዚአብሔር ማለት እሷም ለምን ለእኔ የለኝም አለችው። ግን ማለት የሀገሬ ልጆች እንዴት እንደምቀርባቸው ለእነሱ ፍቅር እንዴት እንዳለኝ እሱ ደካማ ጎኔን ያውቃል። ለምን የሆነ ለሀገሬ ልጆች የሆነ ለየት ያለ ነገር አለኝ። የሆነ ሳወራው ለምሳሌ ሳወራ እንደዚህ የሆነ የምታወሪያቸው እና ምን ብሎ እንደሚቀርባቸው ልንገርሽ፣ ከአንቺ የበለጠ ጓደኛ የምትቀርበው የላትም ነው የሚላቸው። ለምን እኔ የምቀርባቸውን ያውቃላ ማን እንደሆኑ ማን ጋር እንደማወራ ስለሚያውቅ ሄዶ ብጠይቀው እንደዚህ እኮ ነው ስስጎኔን ለምሳሌ ነትጂ ምናምን የተበሉት እንደዚህ ነው ልብስ እንደዚህ ላስገባላት ብዬ እንደዚህ እንዳትሰማ እያለ ነው እንጂ እነሱ ፈልገውት ምናምን አይደለም። ፈልገውት ምናምን እንዳልሆነ ብዙዎችን አውቃለሁ። ግን እሷ ቦልኪያት አለው ስላለኝ ብቻ ነው የተናደድኩት። ቦልኪያት አለው እያለ እያወራሽው ትንሿን ሀሳብ ላስረዳችሁ ነው። የትንሿን ሀሳብ ሌሎቹን ሲበላቸው ትንሿ ሳታቅ ሰፕራይዝ ላረጋት ነው፣ ሱቋን ልሞላላት ነው፣ እቃ ኦርደር ላረግላት ነው፣ እጅ ላይ አሁን ለጊዜው ገንዘብ ስለሌለ ነው አበድሩኝ ብሎ እሷን ለማስደሰት ነው የሚያደርግ የሚያስመስለው ብሩ የሚጠይቅ
እሷን ግን ትንሿን ግን ማን ነው ስሟን? ሶሪ እቴጌን ግን ብሎክ አድርጊያታለሁ እያለ ስለ እኔ መጥፎ እያወራላት እሺ ብላ አብረው ማውራቷን ያናደደኝ ነው አይደል? ይቅርታ ትንሽ ብሎክ አድርጋኛለች አለኝ። ሁለተኛ ብሩን ሲጠይቀኝ ለምን ትንሿን አትጠይቃትም ስለው እሷማ ከእሷ ብሶ ብሎክ አድርጋኛለች። ሪካርዱን አውጭና አዳምጪው። አሁን ሌላ ስልክ ካለሽ ብሎክ አድርጋኛለች። እኔ አሁን ለምሳሌ ብሎ በሁለተኛው ሲነግረኝ የአንድ ሰው ባል መጥቶ ቢያወራኝ እኔ ፐርሰናሊቲ ይሁን ያወሩበት እንዳይጋለም ናታዩም ሀቡ 1 ሰዓት በላይ እኮ ነው የሚያወሩት። እዩ እስኪ አይቼዋለሁ በጣም ብዙ ሰዓት አውርቶኛል። እና ታዲያ የሰው ባል ነው የሚወራው ይዚት ኖርማል ይወራል ከሰው ባል እኮ ስለ ወንድሙ እኔ ምን አገባኝ? ሄዶ ከሚስቱ ጋር አውራ እኔ ምን አገባኝ? ይኸውልሽ ልንገርሽ መጨረሻ ላይ እኮ አልኩት። ትክክለኛው ነው መጨረሻ ላይ ነው ሲከሽፍ ነው ጉዳዩ። ልንገርሽ መጨረሻ ላይ ለምን ትክክለኛው ነገር ይኸውልሽ ኦኬ ካላቆመ ቀጥ ብዬ ሂጂ ለሚስቱ እናገርለታለሁ። ልነግራት ስል ታረቁ። ልክ የታረቁ ሰሞን እኮ ነው ያወራነው። እንዲማግጥ ማበረታታት ይባላል። እድሉን ከሰጠነው ለምን ማግጣት? አንድ ሰዓት ሙሉ ምን ታወራላችሁ? እሺ ለምሳሌ ስለምን ታወራላችሁ? ያወራንበት ስለ በቃ ስለ ወንድሙ ነው የሚያወራኝ። ተይዞብኛል። አንድ ሰዓት አይሞላም ሲጀመር ትየው አለ እኮ ታሪክ። ይሄንም እኮ ያንቺ ሰስኩት የተላክሽው እንጂ ብዙ ነገር ይኖራል ወደ ላይ ገብቶሻል። ይሄ የራሱ ካለ ራስ ይኸውልሽ፣ አንቺ በሚካኤል ብለሻላ። በሚካኤል እየማልኩልሽ ነው። ካመንሽኝ ይመኝኝ። አንቺ አመንሽኝ ያላመንሽኝ አይ ዶንት ኬር ገባሽ አይደለ? እየማልኩልሽ ነው። ግን መጨረሻ ላይ እንደዛ ሲለኝ ቆይ ግን ለምን ትንሿን አትጠይቃትም ስለው ከሷን ብሶ እኮ ብሎክ አድርጋኛለች ብሎ ብሎኩን ስክሪንሾት አድርጎ ላከልኝ። ለምን አልኩትኝ እኔ አላቅም። እንዲያውም ማስረጃ አለኝ። 4 ሚሊዮን ብር አውጥቼ ሁሉ ሰርቼላት እንዲያደርግላት ኢቨን ጓደኛ ያለች ከዚህ ከመጣች መጀመሪያ ለሷ ነበር የላኩላት 4 ሚሊዮን በሰው ብር 4 ሚሊዮን ምን 4 ሚሊዮን ደግሞ የአበሻ ቀሚስ ልብስ ለመጀመር 700 ሺህም አላወጣም። እኔ አላውቅም። ከዛ እንደዛ ብዬ ስነግራት ትንሿ በውስጥ እፈልግሻለሁ እንዳልኳት መማር ጋም ደርሶ መማርንም ብድር ጠይቋታል። ያው መማርንም ብድር ጠይቋታል። አረ ይሄ ደፋር ነው እናቴ እኮ። ከዛ ልነግራት ስል መልሰው ታርቀው አገኘዋቸው። ከዛ ሙድ ያዙብኝ ነው የመሰለኝ። እኔ ነው ቅዱስ ሚካኤል ነው ሀቁን እየተናገርኩ ነው። ታርቀው ለእሷ ቆሞ እየሰደበ ከዛ የኔ ንጉስ እንዲያውም ልብስ ለጎንደር እንትን እርዳታ የሰጠሽ ጊዜ ፖስትችልሽ የንጉሱ ውጤት ነው ብላ እያልሽኝ ነበረ። የንጉሱ ውጤት ነው የኔ አይደለም ብለሻል። ከዛ የኔ ንጉስ የኔ አለይታ ምናምን እያልሽ እየተሳደበ እሱ ራሱ በቃ ችግር የለም ኮሜንተሮችን አትስማ ምናምን ስትይ እነዚህ ልጆች ምን አስበው ነው ብዬ ስወጣ ወዲያውኑ ደግሞ አንቺ መጣሽና ጠየቅሽኝ። ከዛ ሁለታችሁ ሙድ ያዛችሁብኝ ነው መሰለኝ። የዛን ሰሞንማ ማለት ነው ልጅ የዛን ሰሞን እንደዛ እየተባለ የተፖስተው መረጃ እንዳያጠፋብን እኔ መረጃ እያሰባሰብኩ እንደነበረ ምን አውቃለሁ። እሱ ኖ እኔ ዙሪያ የተታረኩበት መንገድ አለኝ። የተታረኩበት ተታረኩ ሳይሆን ያልተታረኩትም ግን ብሎክ አነሳውለት መጣ ገባ ብሎክ እንደዚህ በቃ ብሎክ አነሳውለት ገባ እንዳለ ሆነ። ከዛ እኔ ደግሞ ልክ በነገራችን ላይ እግዚአብሔር ሊያወጣው ሀቁን እሱንም ሊወጣ የኔም እንደዛ እንደሆነ ሊወጣ ሲል ያን ብሎክ ማንሳት ዙረ እንደዛ እንድናወራ መሆኑና ይህን ነገሩ ሚስጥሩ ከሚስቱ ጋር እንዳሉ ሌላ ህይወት እንዳለው ሊወጣበት የቻለበት ሀቅ ነው። በነገራችን ላይ የዛን የመታረቁም ሆነ ምንም ሆነ ለምን እዛ እንደዛ ባይሆን እኔ እዛ ላይ ቦላልከናል። በቃ እሱም ወደ ህይወቱ ሌላ ሰዎችን ይበላል። ግን እግዚአብሔር ደግሞ ባንቺ ይብቃ፣ ሌሎቹ እንዲበሉ አይችልም። ባንቺ ይማር፣ ሁሉም ሰው እንዲማር ነው። በነገራችን ላይ መመለሱንም ሁሉንም ነገር በጣም እንትን ነው የምለው እና ይሄ ናቲ ነበረና ያንን እንደዚህ ማድረግ አለብን። ይሄ ልጅ ይሄ ግፍት የሰጠው ናቲ ማለት ነው እና እንደዚህ ማድረግ አለብን መራቅ የለበትም በመባል ተይዥ ነው ማለት እንደዚህ ማታለል የጀመርነው። የተታረኩትን መልሼ ገስት ላይ እንዲገባ የሆነ ነገር ለምን ፈጣሪ ከዚህ በኋላ እነዚህ ሰዎች መበላት የለባቸውም። በአንቺ ብቃ እሱም እንዲዋረድ እኔ ደግሞ እንድማርበት ሌላው ደግሞ እንዲማርበት እኔ ደግሞ ከዚህ በራሴ ማለት ኮንፊደንስ አልነበረኝም። በነገራችን ላይ ያለሱ እንደዚህ አድርገው እሱ እኮ ነው እንደዚህ ያደረገው በሱ ነው የምንቀሳቀስ። ለምን እንደሆነ አላውቅም። የሆነ ነገር ሲሆን ለሱ ተናግሬ ነው። ከአንቺ ገስት ልመጣ ተናግሬ ነው። ከዛኛው ገስት ለምን ተከልክያለሁ። ደንብ ዋጋ ተማንኛውም ጋር ወንድሞቼ እንዳሉ ተቦልከዋል። ዘመድ ምላቸው እንዳለ ተቦልከዋል። ብዙ ነገሮች ማለት ነው እና ሞዴሬተር ነበረው በቤትሽ
ሞዴሬተር ነበረው። አዎ በጣም ብዙዎች እና ህዝቤን እንዳለ ቦልኮ ጨርሶታል። ከዚህ ላይ አንድ የረሳነው ነገር 600 ሰው ቦለከብሽ። ወደ 600 ሰው ነው ስንፈታው ከብሎክ ወደ 600 ሰው በቀል ያወጣሁት ማውጣት ራሱ አቅቶኝ ማለት ነው። ከእሺ ተናገር ሀቡ አንዴ ከዚህ ላይ እኔን ቦልኪያት ያለበት ምክንያት ልንገራችሁ። ሚስቲቱ አመጣናት ቲክቶክ ከሷ ገስ እርዷት ሊቢያልን አለች ብሎ አስተዋወቀን። አመጣው ተረድታለች። ደግሞ ልንገራችሁ ሚስቱ የሱ የሌሎ ሚስት አመጦ በእሷ ቤት ነው የተረዳች። ያ ከዛ እኔ ምን አልኩኝ ግን አስተያየት ልስጥ አልኩኝ። ማለት ለምን ነው ሊቢያ ላይ መጣችሁ? ህይወታችሁ እንደዚህ የቤተሰብ አቅም ታውቃላችሁ፣ የእናንተን አቅም ታውቃላችሁ ብዬ የሆነ ነገር ተናገሩ። ለካ በዚህ ተቆጣኛለች። ከዛ ዝም ብላ ከረመች እና እኔ 7,000 ብር ማለት አስገብቼላል። ልክ ሲዩዝ ስትገባ ከገባች በኋላ መጣ ኮሜንት የሰደበችኝ። ከሷ ቤት ስልጣና አላት። ከዛ መች ነው የምትሳደብ ልቅምጣሜ ማለት ዛሬ ስልጣን ስጫት ያለሽ ምን ናት ብሎ ኖ እሷንማ ይኸውልሽ ልንገርሽ ሀቡ አንቺ ቤት ታብታብ ያደርጉልሻል አይደል? ለብዙ ሰዓት ይቆያሉ። እናች ሴትዮ ምን አይነት ናት? ምን አይነት ሰው ነች? በጣም እንደዚህ ነው የምታደርገኝ፣ ታበረታተኛለች። የለም እንደዚህ ናት፣ ተዋት ትግዛበት፣ ለካ ተዋት አታስወሯት፣ ትሸጥበት ምናምን እያለች እንትን ትለኛለች። እና ያለች ነገር ነበረ አንድ ጊዜ 32 ይኸው ቅዱስ ሚካኤል ምስክር 32,000 ታብ አድርጋለች ብልሽ ታምኛለች? 32,000 ታብ በሷ ብቻ ማለት ነው። 32,000 ምን ያህል ብዙ እንደሆነ በዛ የተነሳ ስልጣን ሰጠዋት። ለምን ከቤት ቁጭ ስለምትል ለረዝም ሰዓት ስለምትቀመጥ ስለሚያስፈልጋል። ኖ በራሴ ለምን በራሴ ታብታብ ስለምታደርግልኝ ጥሩ ናት ምናምን በቃ አለን ስለሚነግረኝ ወይ ጥሩ ናት መረዳት አለባት ሊቢያን ያለችው እደዋ ምናምን እንደዛ ነገር ነው ያለኝ። ከዛ በኋላ ጅሪት ሞኝ ነኝ እነ ደንቢዋን መገለጭ ማለት መረዳት አለባት ምስኪን ናት ሊቢያ ናት ሲልሽ እንዴት አወካት ብልሽ አትጠይቂው? ኧረ እኔማ እንደዛም አላልኩም። ምክንያቱም እንደዚህ ነች ምስጊን ነች ወልደ ጊዮርጊስ አልሰጣት ብሎ ምናምን ሲለኝ እኛ እንርዳት እኔ ደግሞ እንርዳት ሲለኝ በቃ ግራና ከቀኝ ባልና ሚስት እንዲህ ተጣብቀውባት ነበር ደሟን ሲመጧት የነበረው ለሁለት። ከዛም በኋላ ጨርስላችሁ ወሬውን ማለት እሷና እኔ ጣላንም ማለት ልጅቷና እኔ ተሰዳደብን። አስቱ ያንቺ ጊፍተር ነበረች። እሷም ደግሞ ማነምትስ 7,000 ርጫ ታዛ ተገባሽ በኋላ ያን አስተያየት ሰጠሽ ብላ ማለት ነው። ሊቢያ ላይ ለምን ነው ችግር ላይ መጣሽ የምትወድቁ? የቤተሰብን አቅም እያወቃችሁ የእናንተን አቅም ማለት ገንዘብ ተከፍሎ እንደምትሻገሩ ታውቃላችሁ ምናምን ብዬ የአሜን ረዳሻለሁ ብዬ በውስጥ ለምንድን ነው የማታመሰግኑ? ገብተሻል እና ለምንድን ነው አዛ ደግሞ እችን ረስቻ ተናገረ። አዛ ደግሞ ተገባችሁ በኋላ ለምን ነው ቴንኪው ማትሉነን ብዬ ተናገርኩ እንዳስተያየት። ከዛም በኋላ ተገባሽ በኋላ መጤናት የሆነ ኮሜንት ጻፈች፣ ሰደበችኝ በኋላ ሰደበችኝ እንጂ ሰደበችኝ ሜንሽን አርጋ። ከዛ አስቱ ጊፍተርሽ ነበረች እና ደግሞ የጨምላቃ የምትሳደብ ምናምን ብላ ደግሞ ስልጣን አላት እንዴ ምናምን አለች። አታሳድቤ ወረድኩ። ከዛ ሰዓት ጅር ሄድና ስሌበው ትንሿን ቦልኪያት ሄድን ቢሆን ለምን ያሰደብሻት ያችን ከታች አርገች እንደዛ አይደለም ነው ቦልኪያት አይደለም እንዴት እንዳለ ነው እንዴት አለ ለወንድና ለሚስቱ ለዋና ለወለደላት ሚስቱ አግዞ እኮ ነው። አዎ ከዛ ሄደና እሷም ጠብ ይጣሉ አይጣሉ በሴት ጠብ ምንም አያገባም አይደለም። ከዛ መጣና ደወለልኝ። ስደውልልኝ ከዛ በጣም የሆነ ኦቨር ሆኖ ነበር የደወለ። ከዛ ምንድን አለ የደንቢዋ ግን ለምንድነው እንደዚህ ያደረገቻት? ምን ሆና ነው ምንድነው ሲል እንዴ ምን አገባ ማለት የኔ የተጠራጠርኳት ያቺን ምስቱ እንደሆነች እዛን ጊዜ በኋላ ነው የደንቢዋ ጋር በተጠሉት እና እኔም የሆነ ነቅ ያልኩበት አንዴ ያንና የሆነ ህይወት እንዳለው ማጣራት ያለብኝ የዛኔ ነበረ። ከዛ በተከታታይ ልንጣላ በቃ ከዛን ጊዜ በኋላ እሱና እኔ ምንም አይነት መግባባት ተጠፋ። ለምን የደንቢዋን መጦች እኔ ደግሞ ይኸውልሽ በሀገሬ ልጅ አልደራደርም። እሱ ለምን በቃ የሆነ ነገር ይሁን አልደራደርም ምንም ይሁን ምንም እና እሷን እንትን አደረገብኝ፣ ሰደበብኝ። እንደዚህ አድርጋ ምናምን እንዴ በሴት መሀል ምን አገባ? ለምን ሰደብካት? ለምን ምናምን ስንባላል ስንጣላ ስንል ከዛ በኋላ ምን አለኝ እሷ ያችኛዋ እንትን አለ። ከዛ በኋላ እሷ ምንህ ናት ምናምን ስለው እንዴት ለእሷ ባለፈው እንደዚህ ነው እንድትረዳ አደረክ፣ አሁንስ ምንድን ነች ነው ስዊዘርላንድ ደግሞ ስዊዘርላንድ ገብታለች ብሎኛል።
እሷም ስዊዘርላንድ እንደገባ ነው አብራ ስለቀረበች ከእሷ ጋር አዲስ ህይወት ጀመርክ ማለት ጀመርኩ። እኔ መጠራጠር፣ ቅናት መዛ መቅናት ጀመርሽ ምናምን። እንዴ ይህ መቅናት ሳይሆን እኔ መጠየቅ ያለብኝ ጥያቄ አለ። ለምን አንደኛ የደንቢዋን በዛ ልክ ሊናገራች አለ? ለምን ሚዲያ ላይ ስላልሆነ ብዙ ነገሮች ሲናገራት እኔ እንደዛ መስማትም እንትን ማለትም አልፈልግም። ለምን እሱ 20 ጊዜ እንደዛ ሊልብኝ አልፈልግም። እሱ የሀገር ልጅ ነው፣ እሷ የሀገሬ ልጅ ናት። ከእሷ ይልቅ እሷን ነው የማውቀው፣ እሱን አላውቀውም። ስላመንኩትና እንደ ማንኛውም ሰው እንትን ላይ በኦንላይን እንደዚህ ተተዋውቆ እንደሚገባ ማንኛውም ሰው ስለማይ እንደማየሁት እንደዛ ይሆናል ብዬ እንጂ የሀገሬ ልጅ አሳልፌ ልሰጥ አይደለም፣ ወይም እንዲሰድብብኝ አይደለም፣ ቤተሰቦችን እንዲሰድብብኝ አይደለም። ከዛ በዛ የተነሳ ነው የኔ እሱን መጠራጠር የዛኔ ጀመርኩ። ተጠራጠርኩ። ቅናተኛ ናት ምናምን የዛኔ ነው በቃ። ቀነሁም አልቀነሁም ጠብም የመጀመሪያ እየተጣላ ነው የእሷ ጋር የደንቢዋ እንደዛ ብሎ ሲሰድባት እሷ ምን ናት እዚህ በፊት እንድትረዳ ሆነች ለምን ምናምን ጥያቄ ከሀገር ላይ ስለቀረበች እሷ ጋር ህይወት ጀመራችሁ ወይ ምናምን ከዚህ ሀገር አንድ እሷ ሴት ናት ብቀር ሊቢያ የተጫወተባት ሰው እኔ እንዴት ነው እኔ ማገባት እንዴት ነው የምታስቢኝ ምናምን ነገር ብሎ ጓገጭ አለ። ከዛ በኋላ ልንግባባም አልቻልንም። በዛ የተነሳ ከዛ የደንቢዋን ካልቦለክሻት ምናምን የሚባል ነገር በየጊዜው መጣ። የደንቢዋን ከዛ የደንቢዋን በውስጥ እንደዚህ እንዳለኝ ምናምን አልነገርኩም፣ ግን እንደዚህ ብትቦለኪ እንኳ ቅር እንዳይልሽ እኔ በዚህ አወራሻለሁ አልኳት ማለት ነው። ብትቦለኪ እንኳ አማረችም ትጠየቅ አማረች ሞዴሬተር ሰጠዋት እንዳይቦልካት። ለሷ ግን ሞዴሬተር ሰጠዋትና እንዳይቦልክሽ ለምንድን ነው ምናምን እነሱን የሀገርሽ ልጆች ከጎን ያሉትን ወደዛ ሂዙ ያለ ስለሆነ እንዳይቦልካችሁ ነው እንትን የሰጠው። ያ ማረችን መጠየቅ ትችላለች። እሷም የሀገሬ ልጅ ናትና ቦልኪያት አለኝ። እሷንም መጨረሻ ላይ ባዱ ነፂ ምን አለች? እድሜ ለእኔ እኔ ነኝ ከዚህ ህይወት ያነቃውሽ አለች። ነፂ ናት ያነቃችሽ መጀመሪያ ነው የደንቢዋ የአዲስ ዓመት አለቀስን ያለች በዚህ ምክንያት ነው። ብቻ እሷም ጥሩ ሙድ አለችም የጥሩ ሙድ አይደለም። እኔ ግን ተደዋውላ አንድ ጓደኛ ይሄ ነገር እንዲጋለጥና ይሄ ነገር ማለት ስለ ህይወቴ የነቃሁት በደንቢዋ ነው። ከዛ ደግሞ ይሄ ነገር በዚህ ብቃ በትንሿ ይማር የትንሿ ህይወት በዚህ በቃል ወይም ደግሞ ሌላ ሰው እንዳይጎዱ ተብሎ መንገድ የሆነችው ደግሞ ራህማና ነፂ ለምን እንደሆነ ታውቂያለሽ? አመት ሆኖናል ከተኮራረፍን። እታች አሉ እየሰሙ ነው። እና ራህማና እኔ ከዛ ይታረቁበት